ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሰላምታችን ይድረሳችሁ። ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያ ዘውትር በሳምንት 3 ቀናት ወደ እናንተ ወደ አድማጭ ተመልካቾች የሚያደርሰው የህልውናችን ዝግጅት እነሆ ጀምረዋል። በተለያዩ ወቅታዊ ጉዳዮችን በማንሳት ሰፊ ማብራሪያምና ገለጻ የምናደርግበት ዝግጅታችን እነሆ ዛሬም ጀምረዋል። እንግዶቻችንን ይዘን ተገኝተናል። ውድ አድማጭ ተመልካቾች ከኛ ጋር አብራችሁን ከቆያችሁ የፋኖ አሁናዊ የድል ውጤቶችና ድሉን አስጠብቆ ከመቀጠል አንጻር ሊወሰዱ የሚገባቸው የጥንቃቄ መልእክቶች፣ የአገዛዙ ኃይል እንደ አዲስ ያቀደው ዘመቻን በተመለከተ በሰፊው እናወጋለን። ከዚያ ባሻገር የዲያስፖራው ማህበረሰብ ምን ይጠበቅበታል የሚለውንም ከእንግዶቻችን ሀሳብ እየተለዋወጥን ቆይታ የምናደርግ ይሆናል። እኔው እንዳለ ቢክስ ነኝ። እንግዶቻችን ደግሞ አቶ ይርታቸው መኮንንና የመስክ ሪፖርተራችን ነጻነት ጫን ያለው አብረውን ይቆያሉ። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ጤና ይስጥልን እንግዶቻችን እንደምን አላችሁ? በተለይ አቶ ይርታቸው ከዚህ ቀደም እንደዚሁ በዓለም አቀፍ ፋኖ ሚዲያ እንግዳ ሆነው የተለያዩ ሀሳቦችን ሲያካፍሉን ነበር። ነጻነት እንኳን የሚዲያችን አንዱ ሪፖርተር ነው። በመስክ የሚመለከታቸውን ሁነቶች ታሳቢ በማድረግ የተለያዩ ማብራሪያዎችን በየዕለቱ ይሰጠናል። ሁለታችሁንም ለዛሬ የህልውናችን ዝግጅት እንግዶቻችን ሆናችሁ ስለተገኛችሁ እጅግ አድርጌ አመሰግናለሁ። እኔም እንደዛ በጣም እጅግ አድርጌ አመሰግናለሁ። እንደሰን እንግዲህ ባደረከው ጥሪ መሰረት በጣም አመሰግናለሁ። እሺ እጅግ አድርገን እናመሰግናለን ወንዳለ። እግዚአብሔር ይመስገን። እናመሰግናለን። መልካም። ዛሬ እንግዲህ በወቅታዊ ጉዳዮች እየተነጋገረን ቆይታ እንድናደርግ ነው እንግዳ ያደረግናችሁ። በቀዳሚነት አድርገን የምናነሳው ከሰሞኑ እንግዲህ ፋኖ በአራቱም አቅጣጫዎች እጅግ ደስ የሚያሰኝ እጅን በአፍ የሚያስጭን በርካታ ድሎችን እያስመዘገበ ነው የቆየው። በተለይ የምስራቅ አማራ ቀጠና የሚኒልክ እዝ ባወጀው የዘመቻ አርበኛ ሳጅን አደማሊ ወይም አባናደው ዛሬ 8ኛ ቀኑን አስቆጥሯል። በእነዚህ 8 ቀናት እጅግ በጣም በርካታ ድሎችን እያስመዘገበ ነው የሚገኘው። የአራቱም ማዕዘናት የህዝብ ግንኙነት መምሪያዎችም የየዕለቱን መረጃዎች ለአድማጭ ተመልካቾች ያደርሳሉ። እኛም ከስር ከስር ማድረሳችን የሚታወስ ነውና ምናልባት ነጻነት ከኔ ጋር ዘገባዎችን በመስራት ረገድ በርካታ ሁነቶችን ስለምትከታተል አንተን ትንሽ ወደኋላ ላደርግና አቶ ይርታቸው ከሰሞኑ አፋብኃ በተለይ አማራ ፋኖ ብሔራዊ ኃይል ያስመዘገባቸው የሚገኙ ድሎችና ውጤቶችን እንዴት እየተመለከታችሁት ነው የምትገኙት? እንደ ዲያስፖራ ማህበረሰብ በተለይም በውጭ ሆናችሁ ትግሉን በተለያዩ መንገዶች እንደሚደግፍ አካል ድልም ሲመጣ በዚያው ልክ የእናንተ ማበረክቶ ውጤትም በዚያው ልክ አለበትና የሰሞኑን የአፋብኃ እንቅስቃሴ እንዴት ተመለከቱት? ከዚህ ቀዳሚ አድርገን እንጀምር። ታንኪው ለሰጠኝ ዕድል አመሰግናለሁ። በጣም እጅግ አመርቂና አኩሪ የሆነ ትልቅ ታሪክ ነው የተሰራ። አፋብኃ በጀግንነቱ እንግዲህ የሚታወቅ ነው፣ ግን በተናጠል ነበር። አንድ ሲሆን ደግሞ ውጤቱ አሳይቷል። ከዚህ የበለጠም ለመስራትም ዝግጁ እንዳለ ምንም ጥርጣሬ የለኝም። ድል ለፋኖ፣ ድል ለፋኖ፣ ፋኖ ያሸንፋል የሚል እንግዲህ መላው በዲያስፖራ ያለውን በጣም አመርቂ ስራ እንደተሰራ በጀግንነቱ አድናቅነት እየጨመረ እንደሄደና በጣም ዝነኛ የሆነ በዓለም በኢንተርናሽናል ኮሚኒቲ ሁሉ የተዘገበበት በሚዲያ ትልቅ አስተዋጽኦ ለሞራል ለዓለም አቀፍ እውቅና ያገኘበት አፋብኃ ትልቅ መሰረታዊ ስራ የሰራበት የሚል እምነት ነው ያለኝ። ከዚህ የበለጠ መስራት ይገባ ነበር። ቀደም ብለን አንድነታችን አጠናክረን ኃይላችን ገንብተን ህዝባችን አስተባብረን ፋኖ ወደ አንድ መጥቶ መስመር ይዞ ትግሉን አውቆ ተረድቶ በማስረዳት እና በማሳመን ብዙ ስራ መስራት ሲገባን ለተገኘው ድል አመርቂና ጠንካራ እርምጃ እንደተወሰደ እናምናለን። ነገር ግን ከዚህ የበለጠ መስራት ይገባ ነበር። ሁሉም ወደ አንድ ቢመጣ ቀኝና ግራ ያለውን እምቢ ያለውን አመራር እየጣለ ወደ እውነተኛው አፋብኃ ቢቀላቀል በጣም ግዙፍ የሆነ ስራ መስራት የሚቻልበት ዘዴ፣ አብይ ከስልጣን የሚወገድበት መንገድ አሁንም ተናቃንቋል። አሁንም ድንጋጤ ውስጥ ነው ያለው። አሁንም ያልገቡ ኤርትራ፣ ትግራይ እያለ መንሽን ያደረገው በአፋብኃ የተሰራው ብቻውን ይህን ያህል ሰርቷል፣ ይህን ያህል ጠንካራ ምት ተመትቻለሁ
በፋኖ ብቻ ብሎ የኢትዮጵያ ህዝብ ትግሉን እንዳያምን ለመቀልበስ የሚያደርገው የመፍራገጥ እያየን ነው ያለው። አፋብኃት የሰራው ስራ በምንም ተአምር በጣም ግዙፍ ነው። ከአራቱ በአንድ ሆነን ጥምር ፈጥረው ቢዘምቱስ ምን ሊሰሩ ነበር? ቀጥታ አዲስ አበባ የሚገቡበት መንገድ ይዘጋጃል ማለት ነው። ይህ በአንድ ምኒልክ እዚህ ያለውን ይህን ስራ ከሰራ የአራቱም ክፍለ ሀገር ወይም የአራቱን የአፋብኃ በአንድ ጥምር ሆነው በተለያዩ ቦታ ተሰባስበው ተመርጠው ወደፊት በሚመጡበት ጊዜ በአጭር ጊዜ ምን ያህል ስኬታማ እንደሚሆኑ አልጠራጠርም። ይህ ደግሞ እናደርገዋለን። የአማራ ህዝብ ትግል የህልውና ነው። የህልውናን የተረዱ የፋኖ አባላት በሙሉ ወደ አንድ መጥተው ስራ መስራት የሚችልበት መንገድ ማዘጋጀት አለብን። በውጭም በውስጥ ያለ ነው አንድ ሆነን የምንሰራበት መንገድ ማስተካከል አለብን። አንድነት ኃይል ነው። አንድነት አሸናፊ ነው። አንድነት የፈለግከው ስራ የምትሰራበት፣ እውቅና የምታገኝበት፣ እኩልነትና ፍትህ የምታመጣበት፣ ጠንክረህ እንደምትታገል ዓለም ሪኮግናይዝ አድርጎ እርዳታ የሚያደርግልን ነው። አንድነት ማለት ምን ያህል ዋጋ እንዳለው፣ ምን ያህል ህዝብን ለማገልገል በቂ እውቀት እንዳለ ያሳያል። ስለዚህ ተሻሽለን የተለያዩ የፋኖ አደረጃጀት ተሻሽለን ወደ አንድ መተን ስራ መስራት መቻል አለን። በተለይ በውጭ ያለው ዲያስፖራ በጣም ደንግጧል። ሌሎች ደጋፊ የነበሩ ደንግጠዋል። እንዴት በአንድ ጊዜ እንደዚህ ያለ ስራ ሰራ? በቃ ማመን አቅቷቸዋል። ይህ ሁሉ ምርኮኛ ተዘፍዝፎ ቁጭ ብሎ ሲጸልይ ሲሰግድ በቃ ፋኖን የጠየቀውን ሲሰራ እንግዲህ ምን ያህል አንድነት ኃይል እንደሆነ ተገንዝበናል የሚል እምነት አለኝ። መልካም፣ ወደ ወንዳለ መለስና ወንዳለ በዘገባዎቻችን እንደምናነሳቸው ከዋግ ኽምራ ጫፍ ላስታና የእጁ ራያን አካቶ እስከ ምዕራብ ወሎ ቀጠና እስከ አማራ ሳይንት ወግዴ ከላላን ይዞ እየተደረጉ የሚገኙ ትንቅንቆች መካነ ሰላምን በትላንትናው ደግሞ ተንታጅ ባርን ይዞ እየተደረጉ የሚገኙ ድሎች እጅግ በጣም አመርቂ ናቸው። በርካታ ከተሞች በቁጥጥር ስር የዋሉበት ፋኖ አሁን ላይ ደግሞ ተረጋግቶ የአካባቢው ህዝብና ማህበረሰብ ጋር ምክክር በማድረግ የህዝብ አስተዳደር ስራዎችን የማዋቀር ተግባራት ላይ ነው እየተመለከትን የምንገኘውና ምናልባት እነዚህን ድሎች አጠናክሮ ከማስቀጠል አንጻር ነፃ ቀጠናዎችን ከማስፋት አንጻር ፋኖ ምን ይጠበቅበታል? በዚሁ አጋጣሚ የድሉንም የተገኘውን ውጤትም በሰረት በማድረግ ሀሳብህን በዚህ ላይ እንድታካፍለን ነው። ጎን በጎን ደግሞ የአገዛዙ ኃይል ፋኖ አሸንፎኛል የሚለው ላለማመን ዙሪያ ጥምጥም የሄደባቸው ርቀቶች አሉ። ፋኖ ብቻውን እንዳልሆነና የህወሓትና የሻዕቢያ ተላላኪዎች አብረው ወጉኝ የሚል ሁኔታዎች ሲነሱ ነበር። ሁልጊዜ የአገዛዙ ኃይል በሚያስገርም ሁኔታ የሚያነሳቸው መከላከያው በተኛበት ተወጋም፣ መከላከያው በሶስተኛ ወገን ተጨፈጨፈ የሚል ነጥቦች ነው የሚያነሳውና ይህ ሁሉ ሲሆን ታዲያ የአገዛዙ ኃይል ቁጭ ብሎ እየተመለከተ ነበር ወይ? ከዛላምበሳና ከመሀል አስመራ ተነስቶ ሰሜን ወሎ መሀል ላይ የሚገባ የኤርትራ ጦር ሲገባ ምን እየሰራ ነው? የህወሓት ኃይል እስከ ትግራይ ጫፍ ተነስቶ ሰሜን ወሎ ገብቶ ሶስተኛ ወገን ነው ከጨፈጨፈው ምን እየሰራ ነበር? መከላከያው ሁሌ እንደተኛ ነው ወይ የሚሉ አስተያየቶችም እየሰማን ነው በማህበራዊ ሚዲያውና ይህ የብልጽግናው ገለጻ የብልጽግናው የማህበራዊ ሚዲያ ዘማቾች የሚያነሷቸው ሀሳቦች ምንን የሚያመላክቱ ናቸው የሚለውን በሰፊው ነፃነት ሀሳብህን አካፍልና ወደ አቶ ይርስታቸው እንመለሳለን። መጀመር ትችላለህ። መልካም፣ አመሰግናለሁ ወንዳለ። እንግዲህ የሰሞኑ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በርካታ ዘመቻዎችን አካሂዷል። 8ኛ ቀኑን ባስቆጠረው ዘመቻም እንግዲህ በርካታ ድሎች ተመዝግቧል። ትናንትም እንግዲህ በህልውናችን ፕሮግራም ላይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የፈጸማቸውን ጀብዶችና የተገኙ ውጤቶችን ለአድማጭ ተመልካቾቻችን አድርሰናል። አሁን እንደገለጽከው ደግሞ በደቡብ ምዕራብ ወሎ ቀጠናና በደቡብ ወሎ ቀጠና ከሰሞኑ በተደረጉ የዘመቻ አደማሊ በርካታ የደቡብ ምዕራብ ወሎና የደቡብ ወሎ ቀጠናዎችን በቁጥጥር ስር ያስገባበት፣ በተለይ የወረዳ ከተሞችን እንዲሁም ከተማ አስተዳደሮችን በእጁ ያስገባበት የዘመቻ አደማሊን የአውደ ውጊያ ግንባር የሳምንቱን ውሎ ተመልክተናል። እንግዲህ በዘመቻ አደማሊ በሺዎች የሚቆጠሩ የሰራዊት አባላት መማረካቸው ይታወቃል። እዚህ በምስሉ ላይ የምንመለከታቸው እንግዲህ ከአገዛዙ ብልጽግና የብልጽግናን ስልጣን ለማጽናት ከእናቶቻቸውና ከአባቶቻቸው ከቤተሰቦቻቸው ተነጥለው የመጡ ህፃናት ናቸው። ከነዚህ ከተማረኩት የአገዛዙ ብልጽግና
አገልጋይ ወታደሮች በብዛት እድሜያቸው ከ18 ዓመት በታች ሆኑ ዓለም አቀፍ ወታደራዊ ሕግን የጣሰ ነው። እንግዲህ የአብይ አህመድ አሊ አስተዳደር ሁሉንም የዓለም አቀፍ ሕጎችን በሚጥስ መልኩ በኢትዮጵያ ሕዝብ ላይ ወንጀሎችን ይፈጽማል። ይህ ደግሞ በዚህ በምስሉ ላይ የምንመለከታቸው ወታደሮች ካለእድሜያቸው በአገዛዙ ብልጽግና ታፍሰው የገቡና በፋኖ ኃይሎች በቁጥጥር ስር የዋሉ ምርኮኞች ናቸው። ይህን ስንል እንግዲህ የምስራቅ አማራ ቀጠና ምኒልክ ዕዝ የያዛቸውን ቀጠናዎች አስጠብቆ ወደፊት ለመገስገስ ምን ማድረግ አለበት የሚለውን እንመለከታለን። የምስራቅ አማራ ቀጠና ምኒልክ ዕዝ ብቻ ሳይሆን ሁሉም በአራቱ ቀጠና የሚገኙ የዕዝ አደረጃጀቶች ይህንን የአብይ አህመድ አሊ ጨቋይ ስርዓት ገርስሶ ለመጣል የተጠናከረ ዘመቻና የተናበበ ዘመቻ ማድረግ አለባቸው። በዚህም እንግዲህ ወታደራዊ ክንፉ፣ ፖለቲካዊ ክንፉና የደህንነት ክንፉ እኩል መራመድ የሚችል ስራ መስራት አለበት። በተለይ ወታደራዊ ዘመቻው ምንም ጥርጥር የለውም በገባበት አውደ ግንባር ሁሉ ከፍተኛ ድል በማስመዝገብ የሚታወቅ ነው። የተሰጠውን ግዳጅ በአግባቡ መወጣትና ቀጠናዎችን በመቆጣጠር የበላይነቱን የሚያሳይ ሆኖ ተመልክተነዋል። ስለዚህ አሁን የያዘውን እጁ ላይ ያስገባቸውን ቀጠናዎች አስጠብቆ ወደፊት ለመገስገስ ወታደራዊ አመራሮች የተጠና ኦፕሬሽን ለቀጣይ ማድረግ አለባቸው። ከዛ ባሻገር አገዛዙ ብልጽግና አሁንም ከተለያዩ አካባቢዎች ተጨማሪ ኃይል ሊያመጣ ስለሚችል እነዚህ ኃይሎችን በዘጊ ኃይል በመዝጋት ይህንን የአገዛዙን ብልጽግና ጥምር ጦር መፋለምና መመከት ይቻላል። ከዛ ባሻገር የአየር ኃይሉን ሊጠቀም ስለሚችል እንዲሁም በክልሉ በአየር ኃይል ብቻ የታገዘ አውደ ውጊያ ሊያደርግ ስለሚችል የአየር ኃይሉንን በተጠና መልኩ ማንበብና በተለይ የድሮን ጥቃት፣ የጀት ጥቃቶች ሊፈጸሙ ስለሚችሉ የጀት እና የድሮን ጥቃቶች የሚፈጸሙት ደግሞ በቡድን በአንድ አካባቢ ከተሰበሰቡ ነውና ይህንን ከድሮን ጥቃት ለማምለጥ ደግሞ እንግዲህ ወታደራዊ ታክቲክን መጠቀም አስፈላጊ ነው የሚሆነው። ምክንያቱም አሁን አፋብኃ በአገዛዙ ብልጽግና ጥምር ጦር ሰራዊት ጋር ስታነጻጽረው ወታደራዊ ብልጫ አለው፣ ወታደራዊ ታክቲክም አለው። በአውደ ውጊያ ወቅት የአፋብኃ ወታደራዊ እንቅስቃሴና የብልጽግና ወታደራዊ እንቅስቃሴ በእጅጉ ሊነጻጸሩ የማይገቡ ናቸው። በትንሽ የሰው ኃይል ብዙ የሰው ኃይል መማረክ መደምሰስ የሚችል ነው የአፋብኃ ወታደራዊ እንቅስቃሴ። ሰራዊቱ በስነ ልቦና ከፍ ያለ ደረጃ የደረሰበትና ይህንን የከፍታ ስነ ልቦና ከታጠቀው ትጥቅ ጋር አጣምሮ የብልጽግናውን ጥምር ጦር ሰራዊት ሲገጥም በትንሽ ሰዓት በትንሽ ጊዜ ብዙ ቦታዎችን መቆጣጠር የሚችልና ብዙ ሰራዊት መደምሰስ የሚችል መሆኑን አይተናልና የአየር ኃይሉን የጦር ጥቃት በሚገባ አንብቦ በምድር ላይ ያለውን የእግረኛ ሰራዊት እስካሁን ባለው ወታደራዊ ታክቲክ ሌላም ወታደራዊ ታክቲክ ጨምሮ ብልጫ ወስዶ ማሸነፍና ወደፊት መገስገስ ይቻላል። ይሄን ለማድረግ ደግሞ በአውደ ግንባሮች ላይ የአፋብኃ ወታደራዊ እንቅስቃሴን በተናበበ መልኩ ማስኬድ ያስፈልጋል። ምክንያቱም አንደኛው ሲገባ አንደኛው ሊወጣ ስለሚችል አገዛዙ ብልጽግና ደግሞ ይሄንን ታክቲካዊ በሆነ መንገድ ሊጠቀም ስለሚችል አንድ ወጥ የሆነ ወታደራዊ እንቅስቃሴ በተናበበ በተጠና መልኩ ቦታዎችን አንብበው የሰራዊቱ ሞራል እንደሚታወቅ ነው የብልጽግናው የደከመ ነው፣ የመዋጋት አቅሙ እጅግ በጣም የደከመ ነው። ይህንን የደከመና የደቀቀ ሰራዊት ደግሞ በትንሽ የሰው ኃይል ለማሸነፍ የአፋብኃ ወታደራዊ አመራሮች ትልቅ የቤት ስራ ይጠበቅባቸዋል ማለት ነው። ሌላው እንግዲህ ቅድም አንተ ስታነሳው የነበረው አፋብኃ ይህንን ሁሉ ሰራዊት የማረከው በሻዕቢያና በህወሓት ሰራዊት እገዛ ነው የሚሉ የብልጽግና ደንገጡር አክቲቪስቶች፣ የፖለቲካ ሰዎች እና የሚዲያ ሰዎችን ተመልክተናል። በእጅጉ የሚያሳዝን ነው። እንግዲህ አንድ ሉዓላዊት ሀገር ነኝ የምትል ሀገር እንዴት የአንድ ሀገር ሰራዊት መጥቶ ከሀገሪቱ ውስጥ እንደዚህ አይነት ጥቃት ሊፈጽም ቻለ ብሎ መጠየቅም ማሰብም ያስፈልጋል። እነሱ በዚህ ልክ ቢያወሩ ከድንቁርናቸው የመነጨ ስለሆነ ለእኔ ምንም አይመስለኝም። እኔ ግን በጣም የማዝነው የእነዚህን የደንቆሮችን ሀሳብ ይዞ በጥርጣሬ የሻዕቢያና የህወሓት ወታደር ገብቶ ነው የሚለውን ኦዲየንሱን ግን ብተቸውና ባዝንበት የሚገባ ነው ብዬ አምናለሁ። ምክንያቱም የኤርትራ ወታደር አማራ ክልል ድረስ መጥቶ ጦርነት ከከፈተ አገዛዙ ብልጽግና 90% ክልሉን መቆጣጠሩን በይፋ አስታውቆ ነበር አይደል? እንዴት 90% የተቆጣጠረውን ክልል የአንድ ሀገር ሰራዊት መጥቶ ሊጥሰው ቻለ?
የብልጽግና ሰራዊት እንደ ሰራዊት ሊቆጠር አይችልም ማለት ነው። ይህ ሰራዊት የደከመ መሆኑን ሉዓላዊነት ያስደፈረ መሆኑን ራሱ ብልጽግናና እነዚህ ተቀጣሪ ደንገጡር አክቲቪስቶች በግልጽ እየመሰከሩ ነው ማለት ይቻላል። እና ይህ ሁሉ ሰራዊት የተማረከው ግን በጀግኖቻችን የበረታ ክንድና በወታደራዊ ጠቢቦች ጠበብተኞች በተደረገ የተጠና ኦፕሬሽን ነው። ወታደሩም ሰራዊቱም ባለው ስነ ልቦናና ዝግጁ የውጊያ ስትራቴጂ ነው ይሄ ሁሉ ድል የተገኘውና እናረጋ ከበደ ክልሉን 90% ተቆጣጥረው ክልሉን ሙሉ በሙሉ በራሳቸው የሚሊሻና የአድማ ብተና ኃይል ለማስተዳደር ቃል በገቡበት ወቅት ነው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሙሉ በሙሉ በሚባል ደረጃ የወሎን ቀጠና በመቆጣጠር የ4 ኪሎን ቤተመንግስቱን ያንቀጠቀጠ የብልጽግና ባለስልጣናትን ሁሉ እረፍት የነሳ 24 ሰዓት ሙሉ ስብሰባ ቁጭ ብለው እንዲያወሩ እንዲመካከሩ ያደረገ በዚህ 24 ሰዓት ውስጥም ምንም አይነት ለውጥ ያላመጡበትን ሁኔታ ተመልክተናል። አብይ አህመድ ከሰሞኑ የዲፕሎማሲ ስራ መስራት እንኳን ያልቻለበት የወሎ የድል ግስጋሴ በእጅጉ ስጋት የሆነበትና ይህንን ግስጋሴ ለመክታት የክልሉን መንግስት እረፍት የነሳበት በተለይ የክልሉ የሰላምና ጸጥታ ቢሮ አረጋ ከበደን ጨምሮ ሌሎችንም በሱ ታማኝ የተባሉ ሰዎችን እረፍት የነሳበት ምንድነው እየተደረገ ያለው? ከዛም ባሻገር የአገዛዙን ከፍተኛ ወታደራዊ መኮንኖችን አሰፋ ቸኮልን ጨምሮና ዘውዱ ሰጣርጌን በቅርቡ የብርጋዴር ጄኔራልነት ማዕረግ የሰጠውን ታማኝ የሚባለውን ራሱ በወቀሳ ያንቀጠቀጠበትና ለወታደር መሪነት ብቁ አይደላችሁም እስኪል ድረስ የተናገረበትን ሁኔታ መመልከት ይቻላልና የብልጽግናው አገዛዝ እኔ መንግስትም እንዳልሆነ ላለፉት 2 ዓመታት በግልጽ አሳይቶናል። መንግስታዊ ባህሪም የለው ይህ የሽፍትነት ባህሪ ያለው ነው። መንግስታዊ መዋቅሩን ተጠቅሞ ሰላማዊ ዜጎችን በመጨፍጨፍ የፋኖ ኃይሎችን ለማዳከም የፋኖ ኃይሎችን ደመሰስኩ እያለም የሚደሰኩርበት ሁኔታንም ተመልክተናልና የአለፈውንን በሰሜኑ ጊዜ የህወሓትን ሰራዊት ጁንታ እያለ ይገልጻልና እኔ በአሁኑ ሰዓት ጁንታ ብዬ የምገልጸው ይህ የአብይ አህመድ አሊ የብልጽግና አስተዳደር ነው። ይሄ ወታደራዊ መንግስት ነው። ይህ ወታደራዊ መንግስት ደግሞ እንግዲህ ሰላማዊ ዜጎችን በግፍ ይጨፈጭፋል፣ ሰላማዊ ዜጎችን ያፈናቅላል። ከዛ ባሻገር አገሪቱንም ለከፍተኛ ኢኮኖሚ ድቀጥሎ ዜጎች በከፍተኛ የሆነ የኑሮ ውድነት እየተሰቃዩ በድህነት አሮንቋም ዋጋ እየከፈሉ ነው ያለውና ይህ ተደምሮ የአፋብሃ ሰራዊት በተናበበና በተጠና መልኩ ከሄደ ህዝብም ከጎኑ ስለሚቆም ቅድም የጠቀስኳቸው ችግሮች ህዝብን እያንገበገቡ ስለሆነ ህዝብም ይሄ መንግስት ተገርስሶ እንዲወርቅ ፊት የተሰለፈ በመሆኑ አፋብሃ ከህዝቡ ጋር በደንብ ተዋህዶና ተወያይቶ እንደዚህ ህዝባዊ አስተዳደሮችን በተቆጣጠራቸው ቀጠናዎች እየመሰረተ ህዝባዊ ውይይቶችን እያደረገ በህዝቡ ላይ ያሉ ችግሮችን እየቀረፈ ወደፊት የሚሄድ ከሆነ በአጭር ጊዜ ውስጥ የብልጽግናው መንግስት መጣል ያስፈልጋል። ሌላው አድማጭ ተመልካቾቻችን በሻዕቢያና በህወሓት የሚወዛገቡ እነዚህ እንግዲህ የአማራነት ስነ ልቦናም የሌላቸው የአማራን ህዝብ ጀግንነትን በልኩ የማያውቁ የአማራን ህዝብ ታሪክም በደንብ ያላጠኑ ስለመሆናቸው ልንጠራጠር አይገባም። ነገር ግን የወሎ አናብስቶች የፈጸሙት ጀብድ በእጅጉ ቅድም አቶ ይርታቸው እንደገለጹት የዓለም አቀፍ የሚዲያ አውታሮች ሰፊ ዘገባ የሰጡት የፋኖ ኃይሎች መንግስታዊነትን ተረክበው በሚያስተዳድሯቸው ቀጠናዎች ህዝብን እያስተዳደሩ እንዳለ የብልጽግናው መንግስት እነዚህን ኃይሎች መቋቋም የማይችል መሆኑን እነ ዲኤንኤ አፍሪካ፣ ሲኤንኤን፣ ሌሎችም ትልልቅ የዓለም አቀፍ ሚዲያ አውታሮች ሰፊ የዘገባ ሽፋን ሰጥተው ዘግበውታል። በአንጻሩም እነ አሜሪካ እንግዲህ የፋኖ እንቅስቃሴ እየተመለከቱት ነው የሚገኝ። ነገር ግን የፋኖን እንቅስቃሴ በጉልህ ማውጣት ባይችሉም ፋኖ ያደከመውን መንግስት ግን እየተቹ ነው የሚገኙት። ስለዚህ ሌሎች ምዕራባውያንም እንግዲህ ፋኖ ገዝግዞ ያደከመውን መንግስት አሁን አሽቀንጥረው ለመጣል መግለጫ እየወጡ ነው። የአሜሪካ የሰሞኑንም መግለጫ መመልከት ያስፈልጋልና ይህ ሁሉ የፋኖ ውጤት ነው። በዓለም አቀፍ ደረጃ የብልጽግናው አስተዳደር ትኩረት እንዲያጣና መንግስታዊ ባህሪ እንደሌለው ተደርጎ የተወሰደበት ፋኖ ገዝግዞ ባደከመው ነው እና ይህም የፋኖ ትልቅ ውጤት ነው። ስለዚህ ዲያስፖራውም በሰሞኑ በፋኖ ድል መደሰቱ ምንም ጥርጥር የለውም። ነገር ግን ይሄን ድል ለማስቀጠል ዲያስፖራው አንድ ጠንካራ የሆነ ዩኒየን ፈጥሮ ልክ እንደ አፋባ መሬት ላይ እንደሚታገለው
በዓለም አቀፍ መድረኮች የፋኖ ትግል የአማራ ህዝብ በደልና ሰቆቃ ሊሰማና ለዓለም አቀፉ ማህበረሰብ ሊታወቅ ይገባል። በተለይ ዩኒቲ መፍጠር አለበት። ዲያስፖራው አንድ አማራ ብሎ መነሳት አለበት። በጎጥ በመንደር በሰፈር መከፋፈሉን ትቶ አንድ አማራ በሚለው መንፈስ የአማራነቱን ልዕልና ተሸክሞ ለተባበሩት መንግስታት፣ ለአሜሪካ፣ ለሌሎችም ሀገራት በየደረጃው ማሳወቅ ተጽዕኖ መፍጠር አለበት። የፋኖ ትግል ህጋዊ ትግል ፍትሃዊ ትግል መሆኑን ማሳወቅ አለበት። መታገል አለበት። ዲያስፖራው በፋይናንሻል ብቻ ሳይሆን በሀሳብም እንደዚሁም በዓለም አቀፍ መድረኮችና በተለያዩ አጋጣሚዎች ይህንን የብልጽግና መንግስት ማውገዝ አለበት የሚል ሀሳብ አለኝ። ወንዳለኝ ይመስላል። ጨርሻለሁ። አመሰግናለሁ። እዚህ ጋር እያመሰግናለሁ። እኔም ፍሬ ነገሮችን ነው እያነሳህ የሚገኙ ሰፊ ሀሳቦች ነው እየተነሱ ያሉት። ምናልባት አቶ ይድታቸው ረጅም ሰዓት ስላስቀመጥናቸው እሳቸውም ሀሳባቸው እንዲያካፍሉ ነው። እንመለስና በሌላ ሀሳብ ላይ ተጨማሪ ታክልናለህ። አቶ ይድታቸው ወደ እርስዎ ልመለስና ቀደም ሲል ነጻነትም ካነሳው ሀሳብ ጋር በተገናኘ በተለይ የብልጽግናው ኃይል መሸነፍ ብዙ ጊዜ ሽንፈቱን አምኖ መቀበል ይከብደውና ሽንፈቱን ለመሸፋፈን የሚያመጣቸው ምክንያቶች በራሳቸው የእሱን ሽንፈት አጋልጠው የሚጥሉበት ይሆናሉና ከሰሞኑም አሁን የትግራይና የኤርትራ ኃይሎችም አብረው ከፋኖ ጋር ተዋግተዋል። ይህ ደግሞ በአንዳነት ነው፣ የሀገርን ሉዓላዊነት አሳልፎ መስጠት ነው የሚሉ የብልጽግና የሚዲያ ፈቀላጤዎችና ራሱ አብይ አህመድን ጨምሮ ሀሳብ ሲያካፍሉ ነበርና ይህ ደግሞ አሁን ቀደም ላነሳናቸው ተጠይቆች በማህበራዊ ሚዲያዎች ብዙ ጊዜ ሀሳብ እየተነሳ የሚገኘው ይህ ሁሉ ሲሆን ታዲያ ብልጽግና የት ሄዶ ነበር? ሁሉ ጊዜ የሀገር መከላከያ ሰራዊት ተኝቶ ነው ወይ የሚወጋው የሚሉ ጥያቄዎችንም ዙሮ ያነሳሉ። ይህ ሲሆን ደግሞ እንግዲህ እነ ብርሃኑ ጁላ ለመመለስ ሁሉ ሲቸገሩ እንደመጣለን በየመድረኩ የሚናገሩት ጠፍቶባቸው ሲደነባበሩ ሁሉ የምናደምጥበት አጋጣሚ አለና እነ ብርሃኑ ጁላ እንግዲህ ያለ የሌላ ኃይላቸውን እስከ 9 የሚደርሰውን የሀገሪቱን እዝ የሜካናይዝድ እዝ ጨምሮ ወደ ኤርትራ አስጠግቶት የነበረውን በአፋር በኩል ኃይሉን ሙሉ ለሙሉ በሚባል ደረጃ ወደ ወሎ ጠቅሎ እንዲገባ ያደረገበት ሁኔታ እንደዚሁም ወደ ጎጃም አዳዲስ የጦር ዘመቻዎችንም የማወጅና የመንቀሳቀስ ሂደቶች እየታዩ እንደሆነ ነው። ከአየር ኃይሉ እስከ ባህር ኃይልና የተለያዩ የኮማንዶ ዩኒቶቹ አሁን ላይ ከፍተኛ ስራ በዝቶባቸው ከቦታ ቦታ እየተንቀሳቀሱ ነው የሚገኙት። ስለዚህ ይህንን እንደተመለከቱት አቶ ይርታቸው የብልጽግና ሶስተኛ ወገን ገብቶ ጨፈጨፈን ሀገር ተካደች የሚለውን ሀሳብና ፕሮፓጋንዳ እርስዎ በምን መልኩ ነው የሚመለከቱት? ሀሳቡን ቢያካፍሉን። ጥሩ። እንግዲህ የኢትዮጵያ አብይ አህመድ ለኢትዮጵያ ሕዝብ ሳይቀር ለሰራዊቱ በሙሉ ውሸት አስተምሮታል። መጀመሪያ አምልኮት አምኖበት ስለነበር አሁን አብይ አህመድ የከሸፈበት ውሸቱ የተጋለጠበት በዓለም ደረጃ ምን ያህል ደካማ ሌባ ውሸታም እንደሆነ የተጋለጠበት ሰዓት ነው። የኤርትራ ኃይል ወይም የወያኔ ኃይል መጣ ገባ ባይል ነበር የሚደንቀኝ እንጂ ይህን ማለቱ የተለመደ ውሸቱ ነው የቀጠለው። እንግዲህ ቲቪ ስቴሽኑ የት ገባ? ለምርጫ ሲሆን ነው እቆጣጠራችኋለሁ የሚለው። ለምንድን ነው ከኤርትራ ተነስቶ የኢትዮጵያ ድንበር ጥሶ ሲገባ እዛ መከላከያ የለም ወይ? ለምን አስቀድሞ ጦርነቱ ከዛ አልተጀመረም? ትግራይ ውስጥ ተሻግሮ ሲመጣስ ለምን አልታየም? እንቅስቃሴ በሳተላይት አይቶት ከሆነ ቲቪ ስቴሽን አለው የሚያስፈራራበት፣ ለኢትዮጵያ ሕዝብ ድምፅ የሚያፍንበት፣ የከተማ ወጣት የሚያስርበት፣ አንደርግራውንድ አዳነች አቤቤ አንደርግራውንድ የቀበርነው ካሜራ አለ የአዲስ አበባ ሕዝብ የሚያይበት፣ እንቅስቃሴው በሚሉ የሚቆጣጠርበት የሚሉት የት አለ? ይሄ ውሸታቸው እንደተጋለጠ we can see without a doubt ጥርጣሬ ሳናደርግ የምናይበት ምክንያት ተፈጥሯል። all think it was lying this guy most liar የሆነ ሰው እንግዲህ የኢትዮጵያ ሕዝብ የሚታለል ካለ የሚያምን ካለ ማራኪዎቹ አማርኛ እየተናገሩ አማራ ልጆች ናቸው ያየናቸው። ትግርኛ ተናጋሪ የኤርትራ ሰራዊት አላየንም። የትግራይ ትግርኛ ተናጋሪ መጥቶ እዛ ሲማርክ አላየንም። ያየናቸው አክሰንታቸው የምናውቀው የአማራ ልጆች ናቸው። የገጠር
ጥንታዊ ባላባቱ አማራ ልጆች አርበኞች ናቸው ሲማርኳቸው ሲያንበረክኳቸው ያየነው እንጂ ይሄ አብይ ውሸት የትም ቦታ ያደርስ 4 ኪሎ ቢገባ መዋሾት አይቀርም ተሰዶ ከወጣ በህይወቱ ከተረፈ በዚህ ምክንያት ነው የወጣሁት ብሎ የማውራት ልምድ አለው ካልዋሼ በሰላም አያድርም በውሸት ነው ረክቶ ተኝቶ የሚያድረው ስም በማጥፋት ህው አጀንዳዎች ደግሞ ገዳይ ቡድን አዘጋጅቶ ዶክተር አምባቸው አሳመነው ጽጌ በአዋጅ አሳውሶ ስልክ ኢንተርኔት በሙሉ ቆርጦ መረጃ እንዳይገኝ አንድ መልእክት እንኳን አላልገደልኩም ብሎ ምስክር እንዳይሰጥ ስልኩ ኢንተርኔቱ በሙሉ አቆርጦ እንዲገደል ያደረገበት መጀመሪያ እነዛ የገደላ ዶክተር አምባቸው እኔ ያልገደልኩም ብሎ እንዳይናገር ነው አርበኛው ጀነራል አሳመነው ጽጌ የተዘጋው ገዳዩ እሱ ችግር ፈጣሪው ኢንጂነር ስመኝ አዲስ አበባ ላይ ገሎ አሁንም ትናንትና እውነት ቢኖር እኮ የነሱ ፎቶግራፍ ነበር መቅደም የነበረበት ግን እውነት የለውም እነዚህ ሆነ ብሎ አማራውን ያጭበረበረ ያታለለ በውሸት ፕሮፓጋንዳ ከጎኑ የሚቆዱ አድባባታይና ሚሊሻ እጃቸው እየሰጡ ስላሉ አሁን እናመሰግናቸዋለን አትግደሏቸው ከተያዙ በኋላ የተሻለ ለነሱ ምግብ እንዲሰጥ አድባባታኝ በሙሉ ፈርሶ ወደ ፋኖ እንዲቀላቀል ነው የሚፈልጉ አትርፍም ካልተቀላቀልት ቦታ አለ ትገደላለህ በጦርነቱ አብይ ቅድሚያ አማራ እንዲሞት ነው የሚደረገው ነግረውናል እኮ በይፋ ኦሮሚያ የምትባል አገር ለመመስረት እያዋለንን ደም መፋሰስ አለ ይፍሰስ ኦሮሚያ የምትባል አገር ላይ እያዋለንን ያለው ብሎ እኮ አምባሳደሩ የሳውዲ የነበረው ማን ባቴ ለንጮ ነግሮናል እኮ ለምንድነው የአማራ ህዝብ መሳሪያ የሚሆነው ለምንድነው አብይ ስርዓት እንዲቀጥል እርስ በርሱ እየተዋጋ የሚቀጥለው ፋኖ እኮ የአማራ ህዝብ ሆነ የኢትዮጵያ ህዝብ ለማዳን ነው የሚታገለው ፋኖ እኮ ለኩነት ለፍትህ ለዲሞክራሲ ነው የሚታገለው ፋኖ እኮ በባዶ ሆዱ በባዶ እግሩ የተጓዘ ለነጻነት የሚታገል እንጂ ለገንዘብና ለሆድ ለሀብት ብሎ አይደለም የሚታገለው መጀመሪያ የህልውናው ታጋይ የአማራ ህዝብ መኖር አለበት አማራ ነጻ እስካልወጣ ድረስ ኢትዮጵያ ልትቀጥል አትችልም ሀብትም ቢገኝ ወርቅም ቢገኝ አባይም ቢገደብ ጋዝም ሌላም ቢፈጠር የአብይ አምባገነን መንግስት የሚያስቀጥል ገዳይ ቡድን እያሰማራ አማራውን እስከሚጠፋ ድረስ አንድ እስኪቀር ድረስ ተገዢ ሆኖ ጫማ ሆኖ እስኪገዛ ድረስ ያንን ንብረትና ሀብት እየተጠቀመ ኢትዮጵያን የማንበርከክ የብሔር ብሔረሰቦችን እያለ ብሔር ብሔረሰቦች ግን በትንትናቸው ወጥተው ቤታቸው ተወርሶ ግብር ከመጠን በላይ እየከፈሉ በሀገራቸው ወጥተው መግባት አይችሉም የአሜሪካ መንግስት የኢኮኖሚ ጉዳይ የጻፈው ምንድነው የጻፉት አሁን አይታችሁ ከሆነ እንደውም ቀለብ ሲም ልከላት ነበር ኢንቨስተሮች በሰላም ወጥተው ሪስትሪክቲቭ ስለሆነ ወጥተው መግባት አይችሉም ከቦታ ወደ ቦታ የመዛወር እድል የላቸውም የተከለከለ ስለሆነ ሪፍሌክሽን ስላለ ውጊያ ስላለ መንቀሳቀስ መስራት አይቻልም ፌል ስቴት ነች ብሏል ስለዚህ እነዚህ ወንድሞቻችን ተማርከው በህይወታቸው ለአባትናታቸው ለልጆቻቸው እድሜያቸው ያላገቡ ደግሞ አግብተው በኢትዮጵያ ሀገራቸው እንዲኖሩ እጃችሁ ስጡ ነው የምለው እንደዚሁ ማንም አይደበደዋቸውም ሲደበደው አንድ አብይ ፖሊስ አንድ ፋኖ ቢዛውን ስንት ዱላ ነበር የሚከተከተው ተገሎ ራሱም ተጨብልቆ ደም በደም ሆኖ ተጨቀይቶ ነው የምናየው እነዚህ ግን የተማረኩትን እጃቸው ሰጡ ምንም የሆኑትን ነገር የለም ቁጭ አሉ እየተመከሩ ወደ ሀገራቸው ወደ ቤተሰቦቻቸው እንዲያውም
ፋኖ አቅም ቢኖረው ገንዘብ ቢኖረው እና ሀብት ምግብ የሚቀልባቸው ቢሆን እነዚህን አሰልጥኖ ወደ አዲስ አበባ ኢትዮጵያ በሚቆጣጠርበት እነዚህ በክልላቸው ብቻ እየሄዱ እንዲያስተዳድሩ ማድረግ ይገባናል። የሁሉም ምርኮኛ ምግብ ስለሚቸግር እንጂ ምግብና ኢንተርናሽናል ኮሚኒቲው ከረዳ ኢትዮጵያውያን ከረዱ አንድ ሆኖ ከውጭ ያለውን ከረዱ እነዚህ ለኢትዮጵያ ለወደፊቱ ከፋኖ ጋር ተቀላቅለው ሚሊተሪ ሆኖ የሚያገለግሉ መሆን ይችላሉ። በየክልሉ እነዚህ በዛ በቋንቋቸው እየተናገሩ ህዝቡን የማስተዳደርና ህዝቡን ተቀላቅለው የመስራት ስራ ቢሰራ የተሻለ ይሆናል። ነገር ግን ምግብ የለም። አማራ በውጭ ያለውን ደግሞ አንድ ሆኖ እንዳይረዳ ያለውን ችግር እያጠበበ መሄድ አለበት። ብዙ ኃላፊነት አለበት። አሁን የስልጣን ሽሚያ አይደለም። ስልጣኑ ዕውቀት ያለው ሰው መምራት ይችላል። መጀመሪያ ግን ነፃ መውጣት ይገባናል። ከዛ በኋላ በእውቀቱ እያንዳንዱ መስራት የሚገባን ስንሰራ አንድነት አጠናክረን በሚሄድበት ጊዜ ዕውቀት ያለው ሰው ገብቶ ስብጥር ተፈጥሮ ማስተዳደር የሚቻልበት ስልጣን መያዝ ብቻ አይደለም የሚታይ ስልጣን ከያዝን በኋላ እንደ አብይ እንዳንሆን ስጋት አለኝ። አሁን ተስማምተን አሁን ልምምድ አድርገን አሁን ተዋውቀን አሁን ይሻላል ይምራን ብለን ተማምነን ካልገባን ስልጣን በእጃችን ቢወድቅ እንደገና ችግር ላይ እንዳይወድቅ አማራው ኢትዮጵያ እንደገና ጦርነት እንዳይነሳ ነው ስጋቴ። ፕላን ስትራቴጂ ተስማምተ ያወጣውን ጉዳዮች መኖር አለበት። ተሰንዶ ተጽፎ ከዚህ ፍኖተ ካርታ ሁላችን አምነንበት በዚህ መሄድ አለብን ብለን ምናምንበት መንገድ መኖር አለበት። በየጓሮው ሄዶ ስልጣን ቢሰጠው እንኳን ብቃት ያለው መሪ በዝምድና በጓደኝነት አወቅሽ በመባል የሚያገኘው ስልጣን በአግባቡ ለኢትዮጵያ ህዝብ ሊያገለግል የሚችልበት መንገድ መሆን የለበትም። then I can do this way ይሄኛው ስራ መስራት ይችላልው ለህዝቤን ይሄን ያገለግላሉ። ፋኖ ስርዓት ባለው መንገድ ኢትዮጵያ የሚመራበት መንገድ በዚህ እንጓዛለን። ጦርነቱ ለጦረኞች እዛ መተው አለበት። ፖለቲከኛው ግን መጀመሪያ ራሱን አደራጅቶ መስማማት መቻል አለበት። በውጪ ያለው አንድ የመሆን እድል መፍጠር አለበት። አንድነት አሸናፊ ሆነን ምንወጣበት መንገድ ነው የሚሆነው። አንድነት ጠቃሚ ነው። አንድነት አሜሪካ ሀያል ሀገር የሆነችበት ዩናይትድ ስለሆነች ነው። ህብረት ስላላት ነው። ዓለምን በሀብትም በጉልበትም በቴክኖሎጂም በእድገት በሁሉን ነገር ያላትን እያካፈለች ዜጎቿን ተከብረው የሚኖርበት ህግ ስላለ ነው። ስርዓት ስላለ ነው። ትምህርት ብቃት ስላለው ነው። በሰላም ሰው ወጥቶ የሚገባበት መንገድም ህዝቡ የተማረ ኃይል ስላለ ከወንጀል ይጠየፋል። ጉቦ መብላት ይጠየፋል። ውሸት ይጠየፋል። ህዝቡ ምንም የሚያጭበረብር የሚዋሽ ነገር የለም። ከዋሸህና ካጭበረበርክ ደውሎ ያሳስራል። ዲስሪስፔክት የሆነ ላየር ተብሎ ነው የምትጠራው። ልጆቹ እንኳን መዋሸት አይችልም እዚህ ሀገር። ዳዲ ዩ ላይ አባቴ ዋሽተህብኛል ነው የሚለው። ልጄ ስለሆነ ትምህርት ቤት ከሱ ጋር አንድ ነገር ምሰራውን ውሸት ከተናገርክ ያሳፍራል ትምህርት ቤት ውስጥ። ዳዲ ዩ ላይ በመንግስት ደረጃ ነው የሚዋሸው ኢትዮጵያ ውስጥ። በቴሌቪዥን ወጥተው ነው አብይ አህመድ የሚዋሸው። ሌሎችም ከዛ ተምረው እንደዛ ነው የሚዋሹት። አዳነች አቤቤ እኮ ብርሃኑ ጁላ እኮ አፈር አድርገው ነዋል ደውቄት አደረግነው የተበተነው ወያኔ እየለቃቀምነ ፕሮቶሪያ ሄዶ ለመስማማት ግን ጻድቃን ና ወደዚህ ሲል አይተነዋል። ዕውቀት አልባ ስትሆን የምትሰራው አታውቅም። የተሰጠን ኃላፊነት እንኳን በአግባብ መወጣት አይችልምና እነዚህ ሰዎች ኢትዮጵያ የማስተዳደር ብቃት የላቸው። they don't have ability to lead the country
ፌል ስቴት ተብላ የምትጻፍበት ኢትዮጵያ መንግስትም የወደቀች ሀገር ነች ከመባል እግዚአብሔር ያድነው ፋኖንም ነው እንጂ ፋኖ ስልጣን ይረከባል። በምንም ተአምር ፋኖ የቀረው ካልተስማሙ ሌሎቹ ካልተስማሙ ሰራዊቱ ወደ አፋብኃ እንዲቀላቀል እንጠይቀዋለን። የአማራ ህዝብ ደም እንዲቆም ወደ አንድነት አልመጣም የሚል አመራር ካለ እየፈረሰ ወደ አፋብኃ ገብቶ ትግሉ መቀጠል አለበት። ባዴን ውስጥ ያለው አፋድ ውስጥ ያለው ሰራዊትም ወደ ፋኖ አፋብኃ እንዲቀላቀል እንጠይቃለን። ይሄ እድሜውን አብይ አህመድ ለማሳጠር ስንል በእምነታችሁ በእናትና በአባታችሁ አምላክ የተለያያችሁ ፋኖዎች ወደ አንድ መታችሁ እኛም ትላልቅ ሰዎች በእድሜያችን አርጅተን ከመሞታችን በፊት ለውጥ ማየት እንፈልጋለን። የአማራ ህዝብ ነፃ ሆኖ እንዲወጣ እንፈልጋለን። በነፃነት በአገሩ እንዲቀሳቀስ ሰርቶ እንዲበላ ንብረቱ እንዲያፈራ እንግዲህ ኮሎኔል ማነው ይሄ መሀል ላይ ያለው ፋንታሁን እስር ቤት ታስሮ እያለ ከኔ የሚሄዱ ሰዎች ጋር ሁደን እስር ቤት ገብቼ ጠይቄዋለሁ እንዲፈታ። ኮሎኔል ሞገስም 6 ከእስር ቤት እንዲፈቱ 6 ሰዎች ናቸው መቅረብ ያለባቸው የምታገኛቸው 6 ሰዎች ተብዬ ሄጄ በአካል አግኝቼ አነጋግሬያቸዋለሁ። መርጠው ከዛ 6 መጥተው ማለት ነው። እኛ ከአሜሪካ ሄደን ይህን ፕላን አውጥተን ከሌሎቹም አሁን ስማቸው መጥራት አልፈልግም ይሄዱ ከኔ ጋር ሄደን ስናነጋግራችሁ አንድነት አማራ አንዱ ሆኖ ነፃ እንዲወጣ እንጂ አፋሃድ የሚባለው ስም እንትን ብላችሁ ችግር እንድትፈጥሩ ከጎናችሁ ያለውን የጎንደር አማራ የወሎ አማራ ለመለያየት አይደለም። ደረጀ በላይ በዚህ በአንድነቱ በአፋብኃ ዙሪያ ስንሰራም ደውዬ አነጋግሬው ጎንደር እንኳን እንደ ጎንደር አንድ ብንሆን አያዋጣም። ለምን ብትለኝ ጎንደር ያለውን ፋኖ አንድ አድርገን እንደ ጎንደር መቆም እንችላለን። ነገር ግን ወደ አዲስ አበባ የምንጓዝ ከሆነ የጎጀምና የጎንደር አንድነት ያስፈልጋል። ጎንደርና ጎጃም አንድ ከሆነ ፋኖ አንድነቱ ካጠናከረ ከወሎ ጋር ካልተነጋገርነ በወሎ ጥሰን መግባት አንችልም። የሶስታችን እንኳን አንድ ብንሆን የሸዋን አንድነት ሳንሰራ አዲስ አበባ መቆጣጠር አንችልም። ስልጣን ፍላጎት አሁን አያስፈልግም። ሰራዊቱ አንድ አድርጎ መምራት የሚችል በብቃት የተካነ መሪ ከአራቱ ማዕዘን የተውጣጣ ኮር ወይም እዝ አጠቃላይ ሰራዊት አዲስ አበባ ገብቶ ጸጥታውን የሚያስከብር ካልተፈጠረ የራሳችን ችግር ራሳችን መፍታት ካልቻልን ኢትዮጵያ በእጃችን ብትወድቅ መፍታት አንችልም ነው ያልኩት። ስለ ግለሰብ ስም ሲጠራልኝ 2 ሰዎች ሲጠራልኝ የነሱ ትግል አይደለም። ብቃት ካላቸው ሰራዊቱ ይመርጣቸዋል። ነገር ግን መጀመሪያ ድል መጎናጸፍ እነዚህ የምጠራቸው ሰዎች እኮ መንገድ ላይ ጦርነት ላይ ሊሞቱ ይችላሉ፣ ላይሞቱ ይችላሉ። ከደረሱ በኋላ ነው መሪ ብሎ መመረጥ ያለባቸው። መጀመሪያ አንድነት ካልፈጠሩ በአንድነት ጥምር ፈጥረው መጓዝ ካልቻሉ እንዴት ነው መሪ ብለህ የምትመርጣቸውስ? ብቃት ያስፈልጋል። ብቃት ያስፈልጋል፣ የግድ ነው። ብቃት ከሌለው አንድ ሰው ብሰጠው ስልጣን አይችልም። ዶክተር ብለህ ብታስቀምጥ አሁን ሕክምና ሲመጣ ማከም ካልቻልኩ አም ዘ ፌለር። በሙያው ሰው መስራት አለበት። ስልጣን የሚያሻማበት ሰዓት አይደለም። there is change። ሁላችን ፍላጎታችን ስልጣን ከሆነ ሁላችን ልናገኝ አንችልም። nobody gonna be there። ግን ትግሉ አሸንፎ
ከዛ እንዲደርስ ጥረት ማድረግ ነው። አንድነት መፍጠር ነው። መልካም ኃይል መገንባት ነው። ለውጥ የምታመጣበት ስልትና ጥበብ ማነጽ በጭንቅላትና ሰክሰስ የሆነ ሚሽን ሪዛልትን ውጤቱን ማየት የምትፈልገው አንድ ትዳር ስትመሰረት ምንድነው የሚያስፈልገኝ ብለህ ትዳር መስርቻለሁ፣ ቤት፣ ኑሮ፣ ሀብት፣ ልጅ ቦልድ እንዴት አሳድገዋለሁ ብሎ ማሰብ ይጠይቃልና እባካችሁ ወደ አንድ ኑና የአብይ አህመድ እድሜውና ሳጥረው እያልኩ አመሰግናለሁ ለተሰጠኝ እድል። መልካም አቶ ይርታቸው በሰፊው ሀሳቦችን አንስተዋል። በተለይ ከነ ኮሎኔል ፋንታው ማባ እንደዚሁም ከነ አርበኛ ደረጀ በላይ ጋር በተገናኘና በሌሎችም ከአፋብኃ ጋር የገቡበትን ልዩነት ወደ አንድ እንዲያጠቡና እንዲመጡ ያቀረቡት ጥሪ አለ። እሱን ይከታተሉናል፣ ያደምጡናል ብለን እናስባለን። ምንም እንኳን መበዳደል ሊኖር ይችላል፣ ከአንደኛው ላይ ችግር ሊኖር ይችላል። ያለ ችግር የሚሄድ ትግል የለም። በተለይ በትግል ሂደት ላይ በርካታ ውጣ ውረዶች ያልፋሉ። ብዙ ሰርጎ ገቦች አሉ። የጠላትን የብልጽግና ዓላማም የሚደግፉና አመራር እንደዚህ ብለዋል፣ አንደኛው እንደዚህ ሲል አይቼዋለሁ የሚሉ የተሳሳቱ መረጃዎችን በመስጠት እርስ በርስ መቃቃር እንዲኖርና የማይፈታ ችግር እንዲሆን ለማወሳሰብ የሚሰሩ በርካታ ስራዎች አሉ። እነሱን ወደኋላ መተው፣ ሆደ ሰፊ መሆን፣ በውይይት ማመን፣ መተማመን በሰፊው ያስፈልጋል። እንግዲህ እነ ኮሎኔል ፋንታው ማባ እርሶም እንደሚያውቁት ከፍተኛ መስዋዕትነት የከፈሉ በዚህ በመጦሪያ ጊዜያቸው በማረፊያ ጊዜያቸው የአማራ ህዝብ አመስግኖ በክብር ሊያኖራቸው በሚገባ ጊዜ ለህዝባችን ሲሉ አሁንም በዱር በገደል እየተዋደቁ የሚገኙ ታላቅ አባት ናቸው እና አርበኛ ደረጀ በላይም እድሜያቸውን በትግል ያሳለፉ ናቸው። ሌሎች በተመሳሳይ ስማቸውን ያላነሳ ናቸው እና አርበኛ መከታውን ጨምሮ ሌሎችም በሁሉም ቀጠና የሚገኙ ማለት ነው። ስለዚህ ወደ አንድነት እንዲመጡ በትልቁ ህዝቡ ይጠይቃል። አሁንም ችግራቸው ምንድነው? ስልጣን ነው? ሌላ ነው ወይስ ምንድነው የሚሉ ጥያቄዎች ያነሳሉ። ህዝቡ መሬት ላይ የሚሆነው ነገር በትክክል ያህል ይገምታል። ስለዚህ ለህዝቡ ሲሉ ለዚህ መከራ ለተጫነበት ለአማራ ህዝብ ሲሉ ወደ አንድ እንዲመጡ ያስተላለፉት ጥሪ ይድረስ ብለናል። ሁላቸውም ጋር ይደርሳል ብለን እናስባለን። ለመፍትሄ እንዲሰሩ ነው ሁልጊዜ የምንጠይቀው። ይሁንና ግን ለአንድነት ለውይይት በተቀመጡ ማግስት በጎን ትንኮሳዎችን የመፈጸም እርስ በርስ አንዱ ክፍለ ጦር ከሌላኛው ክፍለ ጦር ጋር ግጭት ውስጥ የመግባት በተለይ አሁን በደቡባዊ ጎንደር አካባቢዎች በተደጋጋሚ የሚነሱ ችግሮች አሉና እነሱ እየሰፉ ሄደው ለአንድነት የተቀመጡትን ጠረጴዛ ደብድበው እንዲነሱ የማድረግና እልክና ብሽሽቅ እንደ ህፃን ልጅ በዚህ ሰዓት አስፈላጊ ያልሆነበት ለአማራ ህዝብ አንድነት ብቸኛው መፍትሄ እንደሆነ የሚያሳይ ነው። እንግዲህ የአገዛዙ ኃይል በነገራችን ላይ አሁን ምስል ላይ የምንመለከታቸው ቁጭ ብለው ወረፋ በመጠበቅ ሕክምና አገልግሎት እየተሰጣቸው የሚያሳይ ነው። በአማራ ፋኖ ብሔራዊ ኃይል ፋኖች ማለት ነው። እንግዲህ በመጀመሪያው ምስል ላይ የምንመለከታቸው እንግዲህ ትልቅ ናቸው። በሀገር መከላከያ ሰራዊት በትንሹ እንኳን ከ15 እስከ 30 ዓመት ውስጥ ያገለግሉ ናቸው ብለን እናስባቸው ናቸው። በዚህ እድሜያቸው በዚህ አብይ አህመድ በፈጠረው የእርስ በርስ ጭፍጨፋ የአማራን ህዝብ የኢትዮጵያ ነፍስ ሲጨፈጭፉ ለምን የሚል ጥያቄዎችን ማንሳት አለባቸው በሰራዊቱ ውስጥ ያሉ። ስለዚህ አማራጩን መውሰድና በፋኖ ትግል ውስጥ ገብተው እጃቸውን ሰጥተው ሰላማዊ ህይወታቸውን የሚኖሩበት አሊያም ደግሞ በትግል ቀጥላለሁ ካሉ አበርክቷቸውን የሚያደርጉበት ሁኔታ ሊፈጠር መልካም ነው ለማለት ነው። እኔም ሀሳቤን ላክል ብዬ ነው። ምናልባት ወደ ነጻነት እሄዳለሁ። ከዚያ በፊት ግን አንዱ ለዚህ ለክፍፍል መነሻ የሆነ ሀሳብ ዛሬ በማህበራዊ ሚዲያ ሲተላለፍ እያየሁ ነበርና የመቶ አለቃ ካፒቴን ማስረሻ ሰጤ እንግዲህ ትልቅ ታጋይ ነው። በነገራችን ላይ እንደዚሁ በቀላሉ ዋጋውን የምናሳጣውም አይደለም። አርበኛ ካፒቴን በተለይ የአማራ ወጣቶች ምስረታ፣ የአማራ ተማሪዎች ምስረታ ላይ በተለያዩ ቀጠናዎች እንቅስቃሴ በማድረግ ወጣቶችን በማደራጀት ንግግሮችን፣ አነቃቂ ሀሳቦችን በመሰንዘርም ይታወቃል እና ለዚህ ትግል ከፍተኛ ዋጋ ከፍሏል። ይሁንና ግን የኋላ ኋላ ላይ ችግር እየፈጠሩብን ነው ከሚባሉ መሪዎች መካከልም አንዱ ነው ብለው ይጠቅሷቸዋል። በአፋሕድ በአመራር ደረጃም ነው የሚገኘው። ካፕቴን ማስረሻ ሰጤ በትላንትናው ዕለት በማህበራዊ ትስስር ገጽ ተሰራጨ የተባለውን መልእክት ተከትሎ በርካታ ሀሳቦች እየተነሱ ነው። እስኪ ቴክኒሻናችን ካለ ያስተላልፈውን ካፒቴኑ መልእክት እንከታተል። የመከላከያ ዩኒፎርም ለብሶ ነው መልእክቱን ያስተላለፈው። በዚያ ላይ ደግሞ የአገዛዙን ሀሳብ የሚደግፍ ነው። ፋኖን ከህወሓት ጋርና ከኤርትራ ጋር እንደሚሰራ የሚያመላክት ሀሳብ ነው የሰነዘረው።
ማስረሻ ሰጤ መልእክት አጠቃላይ ምን ነው? ቀደም ሲል እንዳልኩት አፋብሃም እንደዚህ ከህወሀት ጋርና ከኤርትራውያን ጋር እንደሚሰራና ይህ ደግሞ የህወሀት ተላላኪ ሆኖ ይህንን ትግል ማስቀጠል አይቻልም፣ ከዚህ ድርጅታችን ማቆም አለባቸው የሚል ነው። እነ አርበኛ መክታው ማሞ ይህንን ተቃውመው ድርጅታቸው አፋሕድም እንደማያውቀው በግልም በዚህ ጉዳይ ላይ እንደማይስማማ በመግለጽ እንዲያውም ከሰሞኑ የምስራቅ አማራ ቀጠና ያስገኘውን ድል የሁላችንም ድል ነው፣ ሁላችንም የሚያስደስት ድል ነው፣ በቀጣይ እንደዚሁ ተነጋግረን በአንድነት መስራት መቻል አለብን የሚል ነው። አርበኛ መከታውም የአፋሕድ ምክትል መሪና ዘመቻ መሪ ኃላፊ እንደዚሁም የሸዋ ጠቅላይ ግዛት እዝ መሪ ነው አርበኛ መከታው ማሞ። ስለዚህ ይህንን ሀሳብ ተቃውሞ መልእክቶችን አስተላልፏል። በነገራችን ላይ እንደዚሁም አሁንም የውስጥ ጭቅጭቆች፣ የውስጥ አለመናበቦች በሁሉም ቤቶች ናቸው ያሉትና አፋሕድም በተለይ የወሎ ቤት አማራ ጠቅላይ ግዛት እዝም በዛሬው ዕለት ባለፉት 3 ወራት ውስጥ ተገቢው የገንዘብ ድጎማ እየተደረገለት እንዳልሆነ በድርጅቱ ያወጣውም ሀሳብ አለ። ስለዚህ እኛ በምናስተዋውቀውና በምናስተባብራቸው በኩልም ድጋፍ እንዲደረግልን የሚል መልእክት አስተላልፏል። በጎንደር በኩል የእቴጌ ጣይቱ ክፍለ ጦር አዛዥ አርበኛ ተሾመ አበባውም እንደዚሁ ከአፋሕድ ራሱን ስለማግለሉ የእርስ በርስ ጉሽሚያ ያለ አይመስለኝም ነበር፣ ጥላት ላይ ለመተኮስ ነበር የተሰለፍ ነው። ይሁንና ግን ይህ እየሆነ ባለመሆኑና ትግሉ ወደ ጎንዮሽ በወንድሞቻችንም ላይ በመቀጠሉ ለጊዜው ከድርጅቱ ራሴን አግልያለሁ የሚል ሀሳቦች አሉ። እነዚህ ግን አጠቃላይ ሄደው አገዛዙ የሚጠቀምባቸው ናቸው። አገዛዙ እነዚህን ክፍተቶች በመጠቀም ስልጣኑን ለማርዘም ቀደም ሲል ነጻነት ሲል ነበርና ስልጣኑን ከማርዘም ባሻገር እርስ በርስ እንዲተላለቁና እሾህን በሾህ እንደሚባለው አማራ በአማራ ራስ በራሱ ተተኳኩሶ እንዲያልቅ ጭምር ነው እየሰራበት የሚገኘውና የእነዚህን ክፍተቶች እንዳይፈጠሩ አንድነት በሰፊው አስፈላጊ እንደሆነ አሁንም ከነችግራቸውም ቢሆን ወደ አንድ የሚመጡበት ሁኔታና ተገማግመው ቁጭ ብለው መቀጣጣትም መተራረምም ካለባቸው ከአንድነት በኋላ የሚደርስ ነገር ነውና ከድል በኋላም ሊሆን የሚችል ነገር ነው። በነገራችን ላይ ሁሉም ጤነኛ ነው ማለት ይከብዳል። ከድል ማግስት ግን ሪፎርም የማድረግ ችግር ያለበትን የመለየት እንደየችግሩ መጠን ደግሞ ቅጣት የሚታለፍ ሁኔታ ቢመች መልካም ነው ብዬ አስባለሁ። ነጻነት ቀደም ሲል ያነሳሁትን ሀሳብ ቴክኒሻናችን እየተቆራረጠ አስቸግሮታል። ምናልባት ከተስተካከለለትና መመለስ የሚችል ከሆነ ተከታትለን ወደ ሀሳቡ እንሂድ። ካልሆነ ግን ቀደም ብለስ መልእክቱንም ስላደመጥከው ከዚያ ሀሳብ ላይ ተነስተን የአንድነት አስፈላጊነት በተለይ በዚህ ሰዓት አገዛዙ አዲስ ዘመቻ ከጥቅምት ጀምሮ ሊያውጅ ነው። አዳዲስ ስትራቴጂዎችን እየነደፈ ነው። ከዚህም አንጻር ተነስተህ ሀሳብህን አካፍለን። አመሰግናለሁ ወንዳለ። እንግዲህ ካፒቴን መቶ አለቃ ማስረሻ ሰጤ ሰሞነኛ ንግግር የባዴን ቀንደኛ ተልዕኮ መሆኑን ለህዝብ ራሱ አሳልፎ የሰጠበትን ሁኔታ ተመልክተናል። የመከላከያ ዩኒፎርምን ለብሶ የአማራ ህዝብን ለማዋረድና የአማራ ህዝብ በአሁኑ ሰዓት ያልፈጸመውን እጅግ በጣም አሳዛኝ የሆነ ንግግር ነው ያደረገው። እንግዲህ በማንም ቅንቡላ የአማራ ህዝብ አይሸወድም ነው ያለው። እውነት ነው፣ የአማራ ህዝብ በማንም ቅንቡላ አይሸወድም። ግን እሱ በገለጸው ልክ ሳይሆን የአማራ ህዝብ ራሱን ችሎ የሚቆም ራሱን ችሎ የመጣበትን ችግር የሚቋቋምና ለመጣበት ችግርም መልስ ምት የሚሰጥ ህዝብ ነው። እንግዲህ ማስረሻ ሰጤ እንደሚታወቀው ከዚህ በፊትም የአማራ ፋኖ ህዝባዊ ድርጅት እንዲሁም የአማራ ፋኖ በጎጃም ወደ አማራ ፋኖ ህዝባዊ ድርጅት ከመውጣቱ በፊት የአማራ ፋኖ ህዝባዊ ሰራዊት በነበረበት ሰዓት ካፒቴን መቶ አለቃ ማስረሻ ሰጤ በማርቆስ በዩኒቨርሲቲውና በተለያዩ የማርቆስ ከተማ አደባባዮች ሲዘዋወር ያገዛዙ ብልጽግና መንግስት ዝም ብሎ ሲከታተለው የነበረ፣ ከዛ በኋላ እንደገና ተመልሶ ትግሉን ተቀላቀልኩበት ያለውን ሁኔታ መመልከት ተገቢ ነው። ይህ ሰው ለአማራ ህዝብ የማይመጥን ንግግር ነው ያደረገው። እንግዲህ በል ተብሎ አድርግ ተብሎ ያደረገ ነው የሚመስለው። መከላከያ ዩኒፎርም ለብሶ በዚህ መልኩ መናገሩ በእጅጉ ከአማራ ህዝብ ማህፀን ወጥቷል የሚለውን እኔ ያጠራጥረኛል። ይሄ ካፒቴን መቶ አለቃ ማስረሻ ሰጤ ማለት ነው። በነገራችን ላይ ይህ ሰው እንግዲህ አድርባይነትና ሆዱ ይዞት ሆዱ ገዝቶት እንጂ ህዋት ወይም ሻቢያ በዚህ ትግል ውስጥ እንዳልተሳተፉ ጥንቅቅ አድርጎ ያውቃል። በሚገባ ነው የሚያውቀውና በመሆኑም ይህ ሰው የአማራን ህዝብ በማይመጥን መልኩ ያደረገው ንግግር ከሰሞኑ
ብዙዎችን አስቆጥቷል። ነገር ግን የራሱ ድርጅት የአማራ ፋኖ ህዝባዊ ድርጅት አፋሕድ በአርበኛ መከተው ማሞ በኩል ልክ እንዳልሆነ አስቀምጧል። አርበኛ መከተው ማሞ እንግዲህ እንደሚታወቀው በሸዋ ጠንካራ ተጋድሎ እያደረገ የሚገኝ ነው። እዚህ ላይም ነጣጥለን ማውጣት እንችላለን። እንግዲህ የአፋሕድ ሸዋ ጠቅላይ ግዛት እዝ ከአማራ ፋኖ ብሔራዊ ኃይል ጋር የዓላማ ልዩነት የለውም፣ የሀሳብ ልዩነት ካልሆነ ይህን ሀሳባቸውን አጥብበው አሁን ወደ ንግግር የመጡበትና በቀጠናውም አብረው ተጋድሎ እያደረጉበት ያለውን ሁኔታ መመልከት ይቻላል። የወሎ አፋሕድ ወሎ ጠቅላይ ግዛት እዝም በኮሎኔል ፈንታው ሟቤ የሚመራውም እንደዚሁ በተወሰነ መልኩ የዓላማ ልዩነት የለም፣ የሀሳብ ልዩነት ካልሆነ በአንጻሩም የብልጽግናን መንግስት የሚታገልና የሚቃወም መንግስት የፋኖ አደረጃጀት ነው። ሌላው እዚህ ላይ ማስመር ያለብን በቅንቡላ የሚታለል ሰራዊት የለም ብሏል ካፒቴን መቶ አለቃ ማስረሻ ሰጤ። አንድም ሰራዊት ሳይኖረው የአማራን ህዝብ ወክሎና ብዙ ሰራዊት እንዳለው በዚህ መልኩ መነጋገሩ ምን ያክል ለባዴን ግዞተኛ መሆኑን፣ ምን ያክል ሆዳደር ባንዳ መሆኑን፣ ምን ያክል የአማራን ህዝብ በሆዱ የሸጠ መሆኑን የተመለከትንበት ሁኔታ ነው። ይህ ካፒቴን መቶ አለቃ ማስረሻ ሰጤ ከዚህ በፊትም እንግዲህ ትግሉ ከተጀመረ በኋላ የተለያዩ የመንግስት ሰዎችን አጀንዳ በመቀበል ብዙ ታሪካዊ ስህተቶችን ሰርቷል። ከዶክተር ሳሉ ጋርም ቀጥተኛውን የስልክ ንግግር በማድረግ ይህንን ትግል ለማኮላሸት ብዙ ወርቃቶችን ሄዷል እና የጎጃሙ ራሱን የጎጃም ጠቅላይ ግዛት እዝ እያለ የሚጠራውና በምንም ሰራዊት ሳይኖረው ራሱን መሪ አድርጎ የሚጠራው ማስረሻ ሰጤ ሙሉ በሙሉ የባዴን አገልጋይ ስለመሆኑ ማንም እንዳይጠራጠር ለማለት ፈልጌ ነው። በሌላም የጎንደር ጠቅላይ ግዛት እዝ አፋሕድን መውሰድ እንችላለን። አሁን በመፈራረስ ላይ የሚገኘው እንግዲህ ምክትል ዘመቻ መምሪያ ኃላፊ የነበረው አርበኛ ተሾመ አበባውም የአፋሕድ አካሄድ የባዴን አካሄድ መሆኑን ተረድቶ ራሱን ከዘመቻ መምሪያ ኃላፊነት አግልሏል። እንግዲህ ጣይቱ ክፍለ ጦር አሁን ከአፋሕድም ራሷን ያገለለችበት ሁኔታን መመልከት ያስፈልጋል። በዚያው ቀጠናም እንግዲህ ያሉ የክፍለ ጦር አደረጃጀቶች በቁጥር ለክፍለ ጦር አደረጃጀት የማይመጡኑ ቢሆኑም ራሳቸውን ከአፋሕድ ጎንደር ጠቅላይ ግዛት እዝ ያገለሉበት ሁኔታንም ተመልክተናል ማለት ይቻላል። ይህም የሆነው እንግዲህ በጎንደር ጠቅላይ ግዛት ውስጥ ያሉ አመራሮች ቀጥተኛ በሆነ መንገድ ከባዴን አመራሮች ጋር ስለሚገናኙ ከነ ይርጋ ሲሳይ፣ ደሴ ጥላሁን እንዲሁም ከአማራ ሚዲያ ኮርፖሬሽን ስራ አስፈጻሚ ሙሉቀን ሰጥዬና እንደነ ቀለመ ወርቅ ምረት ያሉ ከቀድሞው ከባዴን ስርዓት ጋር ተሰልፈው የአማራን ህዝብ ሲጨቁኑ የነበሩ ባለስልጣናት አሁንም በባዴን ውስጡ ነው። እነዚህ የአፋሕድ ጎንደር ጠቅላይ ግዛት አመራሮች ደግሞ ከነዚህ ሰዎች ጋር ቀጥተኛ የሆነ ግንኙነት ስላላቸው ሰራዊቱ በጊዜ ቤቱን እየመረጠ ወደ አማራ ፋኖ ብሔራዊ ኃይል እየገባም ተመልክተነዋልና የጎንደር ጠቅላይ ግዛት እዝ ሙሉ በሙሉ በባዴን የተጠለፈ ሙሉ በሙሉ የባዴንን አጀንዳ ለማስፈጸም ጫካ የወጣ መሆኑን የተመለከትንበት ሁኔታ፣ ነገር ግን በዚያው ልክ እንደነ አርበኛ ደረጀ በላይና አርበኛ ተሾመ አበባው ያሉ በእነዚህ የባዴን ሰንኮፎች ተጠልፈው መከራቸውን እያዩ ለነገም እስካሁን የነበራቸውን ታሪክ በጥቁር ታሪክ ሊያጽፏቸው እነዚህ የባዴን ግዞተኞችና የባዴን ተልዕኮ ለማስፈጸም የዳዴ የሚሉ ኃይሎች በዚህ ልክ እየሰሩ መሆኑን እና አርበኛ ደረጀንም አንቀው መያዛቸውን በግልጽ የተመለከትንበት ሁኔታ ተመልክተናልና የአፋሕድ ጎንደር ጠቅላይ ግዛት እዝ ማንም ሊወናበድ ማንም በዚህ ኮንፊውዝ ሊሆን አይገባው። ሙሉ በሙሉ የባዴንን አጀንዳ እያስፈጸመ ጫካ የተቀመጠ አካል መሆኑን ማንም መጠራጠር የለበትም። ለዚህም በትናንትናው በደንቢያ በነበረው ግጭት የቡድን መሳሪያ ተተኳሽ እንዲሁም አገዛዙ ብልጽግና የኃይል አስተላለፍ አድርጎ እገዛ ሲያደርግላቸው እንደነበር፣ በብናት በነበረው ግጭትም ከ17,000 በላይ የተተኳሽ ጥይት ለአፋሕድ ጎንደር ጠቅላይ ግዛት እዝ እገዛ ማድረጉን፣ ከዚያ በፊትም እንግዲህ በደቡባዊ ጎንደር ቀጠና የአማራ ፋኖ ብሔራዊ ኃይል እንደዚሁ በደረሰበት ትንኮሳ ራሱን መከላከል ሲያደርግ 12,000 ተተኳሽ ለነ ኢያሱ አባተ አፋሕድ ጎንደር ጠቅላይ ግዛት እዝ በወቅቱ በነበሩት ጸዳሉ ደሴና ቆራጡ አንዳርጌ በኩል ድጋፍ የተደረገበት ሁኔታ፣ ሰሞኑንም የምስራቅ አማራ ቀጠና ምኒልክ ዕዝ እያደረገ ባለው ተጋድሎ እገዛ ለማድረግ ከደቡባዊ ጎንደር ቀጠና መነሻውን አድርጎ ወደ ወሎ ወንድሞቹ ለመገስገስ ያሰበው የአማራ ፋኖ ብሔራዊ ኃይል በላይ ዕዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር በእነዚህ የባዴንን አጀንዳ በሚያስፈጽሙ ሰዎች መንገድ እንደተዘጋበትና ግስጋሴውን እንዳቆሙ፣ ይህም እንግዲህ በግልጽ የሚያሳየው የጎንደር ጠቅላይ ግዛት ዕዝና የጎጃም ጠቅላይ ግዛት ዕዝ የባዴንን ስልጣን ለማጽናት ተልኳቸውን እየፈጸሙ መሆኑን
እንዲሁም የማስረሻ ሰጤ የመከላከያን ዩኒፎርም ለብሶ በዚህ ልክ መናገሩ የአፋሃድ አመራሮች የባዴን አመራሮች መሆናቸውን በግልጽ ያየንበትና ህዝቡን በግልጽ የተረዳበት ሁኔታ ተመልክተናል። እነዚህ የአፋሃድ ሰዎች በተለይ በጎንደር በርካታ አክቲቪስቶችን አስቀምጠዋል፣ በርካታ የሚዲያ ሰዎችን አስቀምጠዋል። ይሄ ደግሞ ትግሉንም አንድ ከማድረግ ይልቅ ለመከፋፈል ያመች ዘንድ የባዴን ስራ በመሆኑ እነዚህ የሚዲያ ሰዎች፣ አክቲቪስቶች፣ ፖለቲከኞች የሚሰሩት ስራን መመልከት ተገቢ ይመስለኛል። ስለዚህ በዚህ አካሄድ ፋኖ አንድ ይሆናል ለማለት በኔ በጎንደር ቀጠና እቸገራለሁ። ነገር ግን አሁን የአፋድ ኃይሎች በተለይ ሰራዊቱ አብዛኛው የአማራ ፋኖ ብሔራዊ ኃይልን እየተቀላቀለ ስለሆነ የባዴን ተልዕኮ ፈጻሚዎች ብቻቸውን እየቀሩ ስለሆነ የአማራ ፋኖ ብሔራዊ ኃይል በጎንደር ራሱን አደራጅቶ የሚመጣበት ጊዜ ግን ሩቅ አይሆንም ለማለት ያክል ነው። ስለ አንድነቱ እንግዲህ በተለያዩ ጊዜ መፍትሄ ሀሳቦችን አቅጣጫዎችን አስቀምጠናል። ለዚህም እንግዲህ እነዚህ የባዴን ሰዎች ከዚህ የትግል ሜዳ መባረር አለባቸው። በጫካ ሆነው ተልዕኮ እያስፈጸሙ ነው። ከዚህ ተልዕኳቸው እንዲታቀቡ አፋድ እርምጃ ወስዶ ከአፋባ ጋር ተነጋግሮ የአማራን ህዝብ ሊያድን የሚችል አንድ ወጥ የሆነ አደረጃጀት መፍጠር አለበት ብለን ተናግረናል። ለዚህም አፋድ በሚዲያ በኩል ወጥቶ የአንድነት ጉባኤ አዘጋጅቷል። በአንድነት ጉባኤውም እንግዲህ ከተግባር በቃል መፈጸም አለበት ብለን እኛም በወቅቱ ፕሮግራም ሰርተናል። ያ ቃል ግን ተግባር ሳይሆን ቀርቶ አሁን በጎንደር የምናየውን ነገር አይተናል። ለዚህም እንግዲህ ከውጭ ያሉ የአፋድ ተወካዮች እነመከተው ማሞን በስም ማጥፋት ደረጃ ያልዘረፉትን እንደዘረፉ አድርገው ሲያጥሏላቸው ሰምተናል። 47 ነው 46 ሚሊዮን ብር ከባንክ ዘርፈዋል በሚል እነመከተው ማሞን ሲያጥላሉ እነዚህ የአፋድ ሰዎች። ለዚህም እንግዲህ አርበኛ መከተው ማሞ የአፋድ ሰዎች በባዴን መጠለፋቸውን በውጭም በውስጥም ያሉት መጠለፋቸውን በጥልቀት ያየበት የገመገመበት ሁኔታና ከወንድሞቹ ጋር ተቀራርቦ ለመስራት አሁን አመች ጊዜ መሆኑን የተረዳበት መሆኑንም ተመልክቻለሁ። በዚሁም እንግዲህ አርበኛ መከተው ማሞ የማስረሻ ሰጤን ስብና የጎደለውን ንግግር ትክክል አይደለም ብሎ በመናገሩ በውጭ ያሉ የአፋድ እንዲሁም የባዴን ተወካዮች እና እያሌው መንበሩ በአርበኛ መከተው ማሞ ላይ የጥላቻ ንግግር ሲያደርጉም ተመልክቻለሁ። ይህም እንግዲህ አሁን የአፋድ ሰዎች ሙሉ በሙሉ የባዴን ተወካይ መሆናቸውን በግልጽ ያየንበትና የተመለከትንበት ሁኔታ አንዱ በቂ ማሳያ ነውና አያሌው መንበሩና ማስረሻ ሰጤ እንዲሁም ዶክተር ሳሉንና ቀለመወርቅ ምረቴን እንደዚሁም ይርጋ ሲሳይንና አረጋ ከበደን እነዚህን ሰዎች ነጥሎ ማየት ወንጀል ነው። እነዚህን ሰዎች ነጥሎ የሚያይ ካለ ፍጹም የተሳሳተ ሰው ነው። የሚሄዱት እርምጃ የሚጓዙበት አቅጣጫ አንድ ነው። ይሄም አቅጣጫ የፋኖን የትግል እንቅስቃሴ መክዳት ነው። የፋኖን የትግል እንቅስቃሴ መክታት ነው። እነዚህን ሰዎች ደግሞ በበላይነት ማን ይመሯቸዋል? ታዬ አጽቀሥላሴና አገኘሁ ተሻገር። አገኘሁ ተሻገር ባለፈው ታሞ ሳለ እኮ የአፋድ ሰራዊት በውጭ ያሉ የአፋድ ደጋፊዎች አገኘሁ ተሻገርን እንደው የጠየቁበት ሁኔታ ተመልክተናል። ስለዚህ አፋድ በባዴን ተወክሏል። አፋድ ማለት የጫካው ባዴን ነው ስንል በጎንደር በኩል የሚሰማን የለም። አሁን ግን እነዚያን ነገሮች እየተመለከትን ነው። ስለዚህ ይህንን ትግል ወደፊት ለማስኬድና ፋኖ አንዱን ወደፊት ለመቀጠል ከተፈለገ በጎንደር እንደ ጎንደር ቀጠና ማለት ነው በአፋድ ጎንደር ጠቅላይ ግዛት ውስጥ ያሉ የሰራዊት አባላት በአጭር ጊዜ የአማራ ፋኖ ብሔራዊ ኃይልን መቀላቀል አለባቸው። በአጭር ጊዜ የመከተው ማሞ ሸዋ ጠቅላይ ግዛት ከወንድሞች ጋር እየተነጋገረ ነው። ጥሩ አካሄድም እየሄደ ነው፣ እየተመለከትነው ነው። ኮሎኔል ፈንታው ሟቤም ከወንድሞቹ ጋር ከነ አርበኛ ዋርካው ምሬ ወዳጁ ጋር በቅርበት ተነጋግሮ ይሄን የልህን መንፈስ አስወግዶ የአማራ ህዝብ የሚድነው በትብብር በበረታ በአንድነት ስለሆነ ወደ አንድነቱ ወደ አማራ ፋኖ ብሔራዊ ኃይል ወደ ወንድሞቹ መግባት ይህን ትግል ማሳለጥ ወደፊት ማስቀጠል አለበት ብዬ አስባለሁ። ማስረሻ ሰጤና የጎንደር ጠቅላይ ግዛት የሚመሩት አመራሮች ግን በጊዜ ቤታቸውን ቢቀላቀሉ ወደ ባህር ዳር ቢገቡ መልካም ነው የሚል ሐሳብ አለኝ። ሰራዊቱ ግን ምስኪን ስለሆነ ተጠልፎ የወደቀ ስለሆነ የሰራዊት የወጣውም ዓላማውም የአማራን ህዝብ ለማዳን እስከሆነ ድረስ በጊዜ የእነዚህን ሰዎች ዓላማ ተረድቶ የአማራ ፋኖ ብሔራዊ ኃይልን ሰሜን አማራ ቀጠና በለይዝን ተቀላቅሎ ከወንድሞቹ ጋር ለወጣለት ዓላማ መዋደቅ መፋለም አለበት ብዬ አስባለሁ። የመጨረሻው መፍትሄ ይሄ ነው ሊሆን የሚችለው። ከዛ ውጭ ግን የባዴንን አጀንዳ ተሸክሞ ፋኖ መስሎ ራሱ ለህዝብ ታማኝ መስሎ በሚዲያ በኩል ቢያቅራራ ቢጮህ
የሚሰማው የለም። ምክንያቱም የአማራ ህዝብ በአሁኑ ሰዓት ጉዳዩን መሬት ላይ ቁጭ ብሎ እየተከታተለው እስከሆነ ድረስ እነሱ ትናንት በሚዲያ የዋሹትን የአማራ ህዝብ በየማይክሮ ሰኮንዱ እየተከታተለ እየታዘባቸው ነው። በእኔ በኩል የአማራ ፋኖ ህዝባዊ ድርጅት እየሄደበት ያለው አቅጣጫ ከመንግስት ጋር ሆኖ ተልዕኮ እያስፈጸመ ስለሆነ ከዚህ ድርጊቱ ቢታቀብ፣ አርበኛ መከታው ማሞም የወንድሞቹን ድል እውነቱን ገብቶት ስለመሰከረ በእጅጉ ልናመሰግነው ይገባል። አርበኛ መከታው ማሞ ወንድማችን በርታ እላለሁ። በእኔ በኩል ያለኝ ሀሳብ ይህን ይመስላል። አመሰግናለሁ ነጻነት፣ ሰፊ ሀሳቦችን ያነሳው ምናልባት ከስፍራው ከመሆንህና በቦታው መሬት ላይ የሚሆኑትን ነገሮች ሁሉ ከመመልከት አንጻር የመነጨ ይመስለኛል። ትንሽ ስሜታዊነት የታከለበትም ሀሳብ ነው ስታጋራን የነበረው እና ምናልባት በዚህ የህልውና ትግል የማይጠቅም ሰው አለ ብዬ አላስብም እና ምናልባት አሁን የምናነሳቸው ሰዎች ያለፈው የትግል ህይወታቸው እጅግ በጣም ውጣ ውረድ የበዛበት መልካም ስራዎችን የሰሩበት ነበር። ምናልባት አሁን እንዳለመታደል ሆኖ በአሳሳቾችም በባዕዳን እጅ ጠምዛዥነትም በተለያዩ መንገዶች ብቻ የተሳሳተ መንገዶች ላይ ሆነው እያየናቸው ሊሆን ይችላል። እነዚህ የምናነሳቸው ምክር ሀሳቦችና ውይይቶችም ከዚያ የሚወጡበትን መንገድ እንዲያመቻቹ እንጂ ከነጭራሹ እንዲጠፉም ከማሰብ የመነጭ አይደለምና ይሄንን ግምት ውስጥ ቢያስገቡልን አድማጭ ተመልካቾቻችንም እነሱም አድማጮቻችንም መልካም ነው ብዬ አስባለሁ። ምክንያቱም እነ ደረጀ በላይን ያክል አርበኛ፣ እነ ካፒቴን ማስረሻ ሰጤን ያክል ህዝብን አነቃቂና የአማራን ወጣት ያነሳሳ ሰው የለም። ይሁንና ግን አሁን ላይ ደግሞ እየሄዱበት ያለው መንገድ የተሳሳተ ነው፣ መልካሙን መንገድ ሊመርጡ ይገባቸዋል የሚለው የዝግጅት ክፍላችን መልእክትም እንደሆነ ግምት ውስጥ እንዲገባልን በዚሁ አጋጣሚ መልእክት እናስተላልፋለን። የሚከፈሉት ያለው ዋጋና የተከፈለው ዋጋም እንደዚሁ በቀላሉ መና እንዳይቀርና በአገዛዙ ተጠልፎ እንዳይቋረጥ ከመስጋት ጭምር የመነጨ እንደሆነ ለመግለጽ ነው በዚሁም ወደው ወደ አቶ ይርታቸው ልመለስና ምናልባት ነጻነትም ካነሳው ዙሪያ ተነስተው በተለይ ከአንድነት እንቅስቃሴው ጋር በተገናኘ እያጋጠሙ ያሉ ችግሮች በምን መልኩ መታረቅ አለባቸው? እንዴትስ ወደ አንድ መምጣት አለበት? ይህ የህዝብ ጥያቄ ነውና የእርሶ ምክረ ሀሳብ ምንድን ነው? ይህንን ሀሳብ ይጨምሩልን። ወይል ሁለት አይነት ነው ያየሁት። አሁን የነ ደረጀ እንግዲህ በተቻለ መጠን ተግባብተው ቢመጡ ደስ ይላል። የማስረሻ ሰጤ ካፕቴን ማስረሻ ሰጤ ግን የለየለት ፊቱም ያሳውቃል። ጠዋትና ማታ በደንብ ቁርሱን፣ ምሳውን፣ ራቱን እየበላ እንዳለ ፊቱ ያስታውቃል። የለበሰው ዩኒፎርምም የበለጠ ደግሞ ቁጭ አድርጎ ከማን ጋር እየሰራ እንዳለ ምልክት ያሳያል። ስለዚህ እኔ ስለሱ ወደ አንድ ይመጣል የሚል አስተሳሰብም የለኝም። ከወገኑ ከጎጃም ቴዎድሮስ ክፍለ ጦር ያፈነገጠ ሰው ለኢትዮጵያም አይጠቅም፣ ለጎጃም ህዝብ አይጠቅም። የራሱ ተጠቃሚ የሆነበት መንገድ እንዳለ ምልክት አለ። ፊቱን ያሳያል። ከፊቱ መገመት ይቻላል። የሚናገረው ብቻ ሳይሆን ቃምቡላ ነው ያለው። ቃምቡላ ራሱ ነው የሆነው። አንደኛ ፊቱ አብጦ እንደኔ ምንም እንደማይታገል ጧትና መታ እየበላ እንዳለ ያሳያል። ዩኒፎርም መልበሱ በደንብ ቁምቡላ ሆኖ መታየቱ ግልጽ ነው ለኔ። ለማንም የአማራ ታጋይ የአማራ ህዝብ ሊያጭበረብር አይችልም። ከብርሃኑ ጁላ ላይ ይቻላል አንድ ነው። ነደረጀ ግን ያለመግባባት ችግር እንዳለ አንደኛ አፋድ ከመንግስት ጋር መስራት እየሰራ እንዳለ የሚያመለክት ነገሮች እንዳለ ልጆቹ በመንግስት ጋር ተገለዋል። የደረጀ በላይ የማየው አልበገር ባይነትና ያው የጎንደር ባህሪ ነው እያሳየ ያለው። አሸናፊ የሚሆነው ከማህበረሰቡ ተቀላቅሎ ቢሰራ እንጂ ብቻህን ስትል ዙሮ ምን እንደሚያገኝህ አደባባይ ሚስጥር ነው። ከጎንደር ህዝብ ካልተስማማ፣ ከጎንደር ፋኖ ካልተስማማ ከማን ጋር ነው ተስማምቶ ኢትዮጵያ ሊመራት የሚችል? አይገናኝም እኮ ከሌላው ጋር። ጎንደር ለጎንደር እንግዲህ ጎንደር ምን ያህል ባህሉ እንትኑ ዘፈኑ ምናምን ጎንደር ሲባል ምን ያህል ስሜት እንዳለው
እናውቃለን። ሁላችንም በስክታ በምኑ ስሜታዊ የምንሆንበት መንገድ አለ። የጎንደር አንድነት ካላጠናከረ ምሰሶና ማገር የሚሆነው ህዝብ ድጋፍ እንዲሰጠው ካልፈለገ አንዳንዴ ምልክ የሰዎች ውቀት ባርበኝነት ብቻ አይደለም የሚታየው፣ ውቀት ያስፈልጋል። ብዙ ማንበብ፣ ብዙ መረዳት፣ አንደርስታንድ ማድረግ። እኔ መሞት የለብኝም ሌላ ሰው ተነስቶ የሚዋጋልኝ ከሆነ አሁን እኮ እንዳይዋጉ መንግስት እንዳይወድቅ ርዳታ ሊሄድ ወደ ወሎ ክፍለ ሀገር የሚሄዱትን አትሄዱም ብሎ በር መዝጋት ይህ ግልጽ የሆነ የባዴን ስራ የገባበት እንዳንለው እንግዲህ ልጆቹ ያጣ በባዴን ነው የተገደለው፣ በብልጽግና ነው የተገደለው። ምናልባት ሊሆን የሚችለው ከዚህ በወልቃይት ጉዳይ ወይም በጠለምት የከፈለው መስዋዕትነት እነሱም ከወያኔ ጋር ከሻዕቢያ ጋር ይሰራሉ እንዳይባል ብለው የሚሉት ከወያኔ ጋር ከሻዕቢያ እንኳን እሱም ጭምር ሳይሰራ የቀረ አይመስለኝም። ለምን የሚያገኙት መረጃ ስላለ ይሄን ነው ብዬ መናገር ባልችልም በዛ በኩል ከሻዕቢያ ጋር ግንኙነት ሊኖራቸው ይችላል የሚል እምነት አለኝ። አፋድ ለምን እስክንድር ከተናገረው መስሪያ ቤት ይከፈት አዲስ አስመራ ሄዶ ብሎ በተናገረው በተቀዳው ስልክም ኢንዲኬት ያደረገው መንገድ አለ። ስለዚህ ከወያኔ ጋር የሚሰራ ፋኖ ብዬ እንግዲህ ምክንያት ሊኖረኝ አይችልም ብዬ ነው ማምነው። ግን ወያኔ ጋር መስራት የድሮ አገዛዙ የነበረው የወልቃይት ጠገዴ የጠለምትም የራያ ጥያቄዎችን መሬት አናነሳም ጥንታዊ ትግራይ በነበረችበት መንገድ እንሰራለን ከአማራው ህዝብ ያደረግነው ስተት ኦሮሚያ የሚባል ክልል ያልነበረ ፈጥረን ለዚህ ሁሉ መከራና ስቃይ በኢትዮጵያ ህዝብ በአማራ ህዝብ ማድርሰናል። አሁን ማንነታችን አውቀን እንደ ኢትዮጵያ እንታገላለን ካሉ አገራቸው ነው፣ ኢትዮጵያ ነው፣ ማንም ሊከለክላቸው የሚችል አይደለም። ነገር ግን ከነሱ ብቻ ሳይሆን ከሱዳንም ከጅቡቲም ጀነራል ተፈራ ማሙ እንዳለው ከአፍሪካም አብረን ለመስራት ዝግጁ ነው። ከአሜሪካ ከኢንተርናሽናል ኮሚኒቲው የአማራ ህዝብ ከማንም ጠላት የለው። ጠላቱ የኢትዮጵያ ስርዓት ነው። ስርዓቱ ግን እንጥለዋለን። ምንታገለው ስርዓቱ ለመጣል እንጂ ብሔር ብሔረሰቦችን ተብሎ የተለጠፈው ስም ለመቀየር አይደለም። ብሔሩን ማንም ተነስቶ የሚቀየር አይደለም። ናቹራል የሆነ ተፈጥሯዊ የሆነ ማንነት ነው። ነገር ግን በአስተዳደር መሰረት ዜጎች መብታቸው ተጠቅመው በሀገራቸው እኩል ፍትሃዊ የሆነች ዲሞክራሲ የሆነች ሀገር ሲገነባ በዜግነቱ መላው የኢትዮጵያ ያሉ መሬቶች ኢሚግሬሽን ጥሶ እስካልወጣ ድረስ ማንም ኢትዮጵያዊ ማንም ሊከለክለውና ሊያግደው ሊያፈናቅለው የሚችል ስርዓት የሚያቆምበት መንገድ ይመጣል። ከስርዓቱ ጋር እየተታገልን ያለ ነው። ስርዓቱ መጣል አለበት። ኤርትራውያን ትናንትና ከኛ ጋር የነበሩ ሰዎች ናቸው። ከዚህ በፊትም ከኢትዮጵያ ተቀላቅለው የሰሩበት መንገድ አለ። አሁን ለወደፊቱ ኢትዮጵያ እያደገች በመጣበት አፍሪካ አንድ ቢሆን እኮ ኤርትራ አንድ ከኢትዮጵያ ጋር ሆነች ማለት ነው። how we gonna develop the system economy mentally physically systematically እንዴት አድርገን ህዝብ እንደ ህዝብ መልካም አስተዳደር በኢትዮጵያ ውስጥ እንመሰርታለን። ከድሉ በኋላ አሁንም ኤክሰርሳይዝ እያደረግነው የምንሄድበት we have to positively ለኢትዮጵያ ህዝብ ከጎናችን እንዲቆም እናደርገው
ለጥቅም ፈልገን ሳይሆን እውነቱ መሆን ያለበት as long as live in America በሲስተሙ ነው የምኖረው በስርዓቱ ነው በማንነቴ አልቀየርኩም አማራ ስቲል አማራ ነኝ ስሞትን በህይወት ስኖር አማራ ነኝ እንደ አማራ ነው የምሞተው ነገር ግን በአሜሪካ ሲስተም I have equal right to individually American citizen እያንዳንዱ አሜሪካዊ የሚያገኘው መብት በዜግነት መብት አለ I will be adapt ኢትዮጵያ ውስጥ እንደዛ እንዲሆን የምፈልገው እኔ ለፋኖም አድቫይዝ ማረጋቸው ልክ የማረኩቱን በጠላትነት ፈርጀው ከጎናቸው እንደሚያሰልፉት ለወደፊቱም ስርዓትና ቫልዩ ቅን በቀል ለፈጽሙብን ቅን በቀል ለመፈጸም ሳይሆን ህገ መንግስት ቀርጸን እንደ ኢትዮጵያ ዜጎች መብታቸው እንዲከበር ነው ምንፈልገው በእኔ ባለው ፋኖም እንደዛ እንዲሰሩ ፓርቲ ኦፍ ዘ ፋኖ ስለሆንኩ ያንን ደግሞ ሳይታለም የተፈታ የአማራ ህዝብ ተደራጅቶ ኢትዮጵያ ለማፍረስ ተታግሎ አያውቅም አንድነት ስንል ኢትዮጵያ ሀገራችንን ስንል ተገፍተን ነው አማራ ናችሁ ተብለን መታወቂያ ተሰጡ አማራ ንብረቱ ሀብቱ መተከል ወለጋ አዲስ አበባ ነዝሬት ደብረ ዘይት ጅማ ወለጋ ያለው አማራ ህዝብ ሞጓሳ እንዲደረግ በኦሮሞማ የፈቀደው ስርዓትን ነው ምንቀውም ህወሓትም ያንን አቆማለሁ አስወግዳለሁ ከሐቅና ከመልካም አስተዳደር የመነጨ ሳይሆን በተንኮልና በክፋት አማራውን አጠቃለሁ ብሎ የተመሰረተ ስለሆነ ይህን ትክክል አይደለም ብሎ ከተሰለፈ አማራ ትክክል ነበር ብሎ ካመነ ገና ከሌላው ዓለም ልንሰራ ነው ኢትዮጵያ ልናድናት ኢትዮጵያ ግዙፍ ሀገር ነች ለወደፊቱ ትልቅ በኢኮኖሚ አሁን ኮሳሳ የሆነ ስርዓት አቆሰሳት እንጂ ወደ ኋላ መለሳት እንጂ ስርዓቱ ያሻሻልነ ኢትዮጵያ ሀብትና ውቀት ያላት ሀገር እንድትሆን በደንብ እንሰራለን በዛ እንዲሆን ደግሞ እናስተምራለን የአማራ ህዝብ እኮ ዳስ ትምህርት ቤት ነው ያለው በኢትዮጵያ ውስጥ ድንጋይ ላይ የተቀመጠ እኮ ነው የሚማረው ያንን ማጥቶታል በአብይ 7 አመት ሙሉ ማህበረሰቡ እንደቆሮ እንዲሆን ያልተማረ ክፍል እንዲበዛ ይሄ ብርሃኑ ነጋ የሚባል እኔ ፕሮፌሰር አለው የአማራ ህዝብ ቂም በቀል የተወጣበት ያለ ፋሺስታዊ ከያባ ጀምሮ እስካሁን አማራ ያደማ ያለው ጸረ ኢትዮጵያዊ ነው ያለ የዜጎች መብት አስከብራለሁ ብሎ በሌላ ወራት በዚህ ብሎ ሆዱ ብሎ ደግሞ የተሰጠውን ኃላፊነትን ይህ ወጣቱ ያልተማረ ኃይል ለጦርነት ከትምህርት ወድቃል ያለ እንዲማገድ አድርጎ አሁንም አማራ እንደዛ እንዲሆን ነው የሚፈልገው በኢትዮጵያ ውስጥ ሐውልት እንዳይኖረው ነው የምናደርገው ያልታወቀለት ፋሺስት ዘረኛ ካለ እና አብይ ያሻግሩና ለለማ ብሎ ከፍታ የሰጣቸው ሙቆት የተሰማቸው ስርዓቱ የተጣመመ የወደቀ ያየ ስቲል ውጤት አምጥቻለሁ ብሎ ያስመዘገበ አማራ ትምህርት ቤቱ በሙሉ በወደመበት በድሮን በተመታበት the highest quality ያላቸው ወጣቶች አስተምር ያለው ብሎ ቁጥር ብቻ ጨምሮ ምን ያህል ወደ ኋላ የአማራ ህዝብ የጎተተው እንዳለ እንዲያቅ ማንኛው አማራ ክልል ሆነ ኢትዮጵያ ውስጥ ለዚህ ሰው ክብርና ሞገስ እንዳይሰጥ የኢትዮጵያ ህዝብ በፋኖ ስም አውግዘዋለሁ ይህን ካልኩኝ በኋላ መልካም ለያገኘሁት እድል አክብራችሁ ጠርታችሁ ለዚህ ውይይት እንድሳተፍ ያለኝ ሐሳብ እንድገልጽ ድል ለፋኖ
ድል ለፋኖ፣ እናሸንፋለን። እጅግ አድርገን እናመሰግናለን አቶ ይርታቸው መኮንን። በዛሬ ህሉና ዝግጅታችን ሰፊ ሀሳቦችን አጋርተውናል። በተለይ ከአንድነት ጋር በተገናኘም እንደዚሁ ሀሳቡን ስላጋሩን እጅግ አድርገን ነው የምናመሰግነው። ውድ አድማጭ ተመልካቾቻችንም አብረውን ስለቆዩ ሀሳብና አስተያየትም ካላቸው በዩቲዩብ ገጻችን ላይ ሀሳባቸውን ቢያሰፍሩልን እኛም መስተካከል ያለበትን እያስተካከል እንቀጥላለን። ከሪፖርተራችን ነጻነት ጫን ያሉ ጋር በመሆን ሰፊ ሀሳብ ስላጋራችሁን እጅግ አድርጌ ነው የማመሰግነው። ሪፖርተራችን ቀደም ብሎ የኔትወርክ መቆራረጥ ስላጋጠመው ወጥቷል። ሀሳቡንም ስለጨረሰ በዚሁ ልናመሰግነው እንወዳለን። አቶ ይርታቸው መኮንን በቀጣይም እንደዚሁ አዳዲስ ወቅታዊ ጉዳዮች ሲኖሩ ሀሳብና አስተያየቱን ያጋሩናል። የዛሬ ዝግጅታችን ግን በዚሁ ተጠናቋል። እርስዎንና መላው አድማጭ ተመልካችን እጅግ አድርጌ ነው የማመሰግነው። የህሉናችን ዝግጅት በሌላ ጊዜም በአዳዲስ እንግዶች ወደ እናንተ መቅረቡን ይቀጥላል። መልካም ጊዜ እንዲሆንላችሁ ተመኘው። አመሰግናለሁ።